ተደጋጋሚ የሚመጣው ካርናቆቱ እኩል የሚገርም እሱ ነው አይደለ? በቃ ትቢተኛ እንዳትሆኝ ይሄ ነገር ጣጣ ነው ማለት ነው። በቃ ደጋግሞ አምሮ ይወስጣል። እንኳን በዚህ ጊዜ የምታነሳቸው ጥያቄዎችና የገጠመችው ትግል በጣም ከባድ ነው። ምን ረዳሽ ለመረዳት ራሱ የእሷን ውስብስብ ባህሪ? ያቆጣን ዛሬ ሬሳይን ተራምደ ሄድ እንጂ ምናምን አለው ዲያሎግ ደጃፍ ላይ እንገኛለን። መስከረም አበራ መስኪ አብራኛለች። መስኪ እንኳን ደህና መጣሽ። እንኳን ደህና ቆየህ ዴቪዬ። ናይስ፣ በጣም ደስ ብሎኛል። ለረጅም ጊዜ እንድትመጪ ይፈልግ ነበረ። ትንሽ ሹክ ከኔ እውነት በጣም ደስ ብሎኝ የመጣሁት። ናይስ፣ ታንክ ዩ ሶ ማች። የመጀመሪያ ጥያቄዎችን እንደ ካርታ 4 ጥያቄዎችን እንደዚህ የቀያየርኩ ነበረ። ወደ ሰፈርሽ ነው የምመጣው። የተክለ ሃይማኖት ልጅ ነሽ። በጣም ብዙ ተዋንያን የወጡበት ሰፈር ነው። የፊልምና የቲያትር ሰዎች ቁጥር ብዛት ራሱ በጣም የትየሌለ ይመስለኛል። ብዙ ናቸው። ወደ አርቴ ሳበሽ የሰፈርሽ ተጽዕኖ ነው እንዴ? ነው እንዴ ዴቪያ? አይደል፣ አይመስለኝም። የሚገርም ነገር በእውነት ነፍሱን ይማረውና ታሪኩ ብርሃኑ ባባ ጎረቤቴ ነው ማለት በጣም በቅርበት ማለት ነው። እውነትሽን ነው? በእውነት ለእናንተ ቤት ይቀርባል በደንብ። የባባ ቤት ቅርብ ነው እና አላቀውም ነበር ሚዲያ ላይ ሆኖ ግሩምዬንም ባባ እናንተ ሰፈር እንደነበር እኛ ሰፈር ሆኖ በቃ ሚዲያ ላይ ነው ማቀው እንጂ እኛ ሰፈር ሰው መሆኑን አላቅም ነበር። ይገርማል። እሺ። እና ባያቸው ምናልባት በእነሱ እንትን ፈለግ መጥቼ ነው ላለው ሰፈራቸው መሆናቸው መሆኔን ባቅ ኖሮ እንትን ብል ባያቸው ኖሮ በደንብ ምናምን አክቹዋሊ አይፈቀድልኝም ነበር ይሄ እንትን ክበቤ መሄድ ምናምን ቤት አይፈቀድም። አዎ በጣም አስቸጋሪ ነበርኩ። ፊልም ማየት ኢቭን ቤት ውስጥ ነው የምትይኝ? ይወጡ ቤት እኛ ቤት እንዴት ማለት? ቲያትር ቤት ብቻ ነበር የምሄደው ዴቪዬ። እሺ እኮ ፊልም ለምንድን ነው የሚከለከለው? እንትን ነው ብዙ ጊዜ በስራ ነው የምናሳልፈው ነገሩን። ከዛ ትምህርት ነው፣ ከዛ ልጆች ነን እኛም እና እኔ የመጨረሻ ልጅ ነኝ ለቤታችን እና ስለዚህ በቃ ፊልም ካየ ወደ ሌላ ነገር ይወስዳታል ብሎ ስለሚያስቡ ምናልባት ተደብቄ ምናምን አይሆናል ጎረቤት እንጂ ፊልም ከሆነ ነብስ ካወቅኩ በኋላ ነው ፊልም ራሱ ማየት የጀመርኩት። ተፈቀደ ግን ወይስ በጉልበት? ታዲያ ቲያትር እንደዚህ የሚከለከልበት ቲያትር እንዴት ልትሄጂ ትችያለሽ? ቲያትር የሚገርም ወንድሞቼ እንትን ናቸው፣ ይሄ የሬዲዮ ኳስ የሚያነቡ ጋዜጠኞችን ድምፅ ያስመስላሉ፣ ዜና የሚያነቡ ሰዎችን ያስመስላሉ። ሬዲዮ ነበር የሚሰማው እኛ ቤት በደንብ። ብዙ ቤት እንደዛ ነው። እና በደንብ ሰማ ነበር እነሱን እና ይመስለኛል የእነሱ የሚያድል ጉዳይ ነው እንጂ ወደዛ ሊመጡ ይችሉ ነበረ። እሺ፣ አንቺ ላይ ነው የተጠራቀመው። አዋተው ሰጥተውኝ ነው እና ያስመስላሉ። እህቴ ድምጿ ቆንጆ ነው፣ መዝሙር ትዘምራለች ቤተክርስቲያን ውስጥ። በእውነት ከዛ ደግሞ ጎረቤታችን ቲያትር ቤት ብሔራዊ ቲያትር ትሰራለች። በጣም ሄደን ቲያትር አያለሁ። ቲያትር አይቻለሁኝ ባይባልም በጣም በቃ የመገኘት እድሉ። እንዴት ምንድን ነው የነጻ እድል ሲመጣ የነጻ ካርድ ታመጣልናለች። ከዛ በተራ በተራ ነው የሚሰጠው። እሱንም በቃ በደንብ ለታዘዛት ሰው ምናምን መርጠህ ነው የምትሰጠው። ስለዚህ እንዳትከለከይ ምናምን በደንብ አሉ። የምታስታውሻቸው ቲያትሮች? ባቢሎን በሳሎንን ዋናው ተቆጣጣሪ አይቼዋለሁ ልጅ ሆኜ። ዋናው ተቆጣጣሪ ደግሞ በጣም ረጅም ጊዜ ነው እና አይቼዋለሁ ስላቸው ብዙ ጊዜ ወዳጆቼ ቲያትር ቤት ያሉት እንዴ መቼ ምናምን ይሉኛል። ፕሮባብሊ እንግዲህ 6 ዓመትሽ ምናምን ሆኖ ሊሆን ይችላል። በጣም ልጅ ነኝ ዴቪያ፣ ኤግዛክትሊ ነገሩን አላስታውሰውም። ገባኝ። ቲያትሩ ትውስተዋለሽ? አዎ በጣም የሚገርም እንትን ቤተ መንግስት የገባው ነው የመሰለኝ በቃ። ወይ ደግሞ ብሔራዊ ቲያትር ከኛ በጣም ቅርብ ነው። በጣም አካባቢው በተለይ በሆነች አቋራጭ አለች። በዛ ስንኛ ያኔ በአስፋልቱ ነው የሚሄደው። በዋናው አስፋልት ነው። እሺ እና ቅርብ ነው እና ሌላ ከተማ ነው የሚመስለው። እንደውም ሌላ ከተማ የተሰራ የሆነ ብሔራዊ ቲያትር የራሱ ግሬስ አለው። ያስፈራል። ሰፈሩ ግሬስ አለው፣ ቤቱ ግሬስ አለው። ከዛ ደግሞ መድረክ ላይ ያለ ይሄ የነገስታት ምናምን ነው። ከላይ ስቴጅ ገንብተዋል። አክተሮቹ በላይ ይመጣሉ፣ ሰረገላ መድረክ ላይ ያስገባሉ ምናምን በቃ ሌላ ዓለም።
ሌላ ሀገር ያለው ሁላ መስሎኛል። እሱን ዝም ብሎ በብዥታ ትዝ ይለኛል። እሺ ባቢሎን በሳሎን አዎ ባቢሎን በሳሎን እንኳን አሁን ያየሁት ቅርብ ጊዜ ያየሁት ይመጣብኛል። የመጨረሻው ብዙ ጊዜ ስለሆነ ጠፍቷል ኦልሬዲ። እና ባቢሎን በሳሎንን ከዛ ፊልሞች ይታዩ ነበር ብሔራዊ ቲያትር አልቆ ፊልም ምሽት ላይ ይታይ ነበር። እና አንድ አጋጣሚ ያለኝ ሜይ ቢ በዚህ አጋጣሚ ላጫውት እባክሽ እና የሆነ ቲያትር አይቼ እኛ ቤት እንዳልኩ ፊልም አይታይም። በነፃው ቲኬት ማለት ነው። በነፃው ቲኬት ከዛ ፊልም አይታይም፣ ማምሸት አይታሰብም በጭራሽ። ለእኔ ደግሞ አስበው እንኳን እኔ ከኔ በላይ ያለችው ልጅ ራሱ በጣም በቁጥጥር ነው ያደግነውና ሄድኩኝና መምሸቱ አልታወቀኝም። ቲያትሩ አለቀና ቁጭ ብያለሁ እኔ። ፊልሙ ሲጀምር ቀጠልሽ? እንትን እያወረዱ ነው፣ ስቴጅ እያፈረሱ ነው፣ ከዛ ስክሪን እየመጣ ነው ምናምንና እሱን ኢንጆይ ያረኩትኝ። ከዛ ቁጭ ብዬ እያየው ነበረ። ከዛ ጀመረ ፊልሙ። ጋሽ አብራር ይጫወትበታል እንደው ፊልሙን ርዕሱን አላስታውሰውም፣ አይገርምም አላስታውሰውም፣ ግን ተመሰጥኩ። በቃ ምን የገረመኝ እንዴት አይርብህም የሆነ ብድግ እንኳን እንደዚህ ምናምን ሰው ሲወጣም ቢሆን ሪያክት አለማድረግ ምናምን ይገርመኛል። አሁን ከፍ ካልኩ በኋላ ሳስበውና ቁጭ ብዬ 2 ሰዓት ሆነ። ከዛ ሰውጣም ፊልሙ እስኪያልቅ ድረስ ቁጭ አልኩ። ቲያትሩን ጨርሼ ጎረቤታችሁ አለች እዛ በእጅ ወጣች። እሷ 11 ሰዓት የስራ መውጫ ነው ወጣች። እሷ ሄዳለች ብላ አስባ ነው፣ ምክንያቱም ቅርብ ስለሆነ ቲያትር መጋበዣ ሰጥታን እሷ ይዛኝ ትሄዳለች። ሰውጣ ግን ወደ ቤቴ ራሴ ነው የሚሄደው። እሺ እና እሷ ሄዳለች ብላ ነው። ከዛ 2 ሰዓት ሆነ። በጣም ሰውጣ ነው መምሸቱን ያወቅኩትኝ። በቃ እና እየሮጥኩ ቤት ደረስኩኝ። እናቴ ብቻዋን ነች፣ አትገቢም ተባልኩ። ወንድሜ እስኪደርስ ቤት አልገባም ነበር። ይገለጣል። ከዛ በጣም ተገርፌያለሁ። ሁለተኛ በቃ በጭራሽ ቲያትር ምን እንዴት የት ያየሽው ነው? ጭራሽ ቲያትር የት ያየሽው ነው? እኛ እመቤትን እንትን ብለን ነው እንጂ ምናምን የጎረቤታችሁን ማለት በዘራችን የሌለው ማዘር እና የተገረፍኩበት ቀን። ግን ያኔ እንደዚህ ቲያትር በጎረቤታችሁ ምክንያት ስታይ ወደ ቲያትር ወደ ሲኒማ ልትመጪ እንደምችል ታስቢ ነበር? በጭራሽ። እውነትሽን ነው? በእውነት እኔ ልጅነቴ ላይ በጣም አይናፋር ነበርኩኝ። ዝም ያልኩኝ ነኝ። ትንሽ ለቀረብኩት ሰው ነው እንትን ምለው፣ ተጫዋች ነኝ በዛ ነው ንምልካው። ግን ለቀረብኩት ሰው ትንሽ ነፃነት ለሰጠኝ ሰው ነው እንጂ በፍጹም በእርግጠኝነት ቲያትረኛ ትሆናለች ብሎ የሚያሰበ ሰው የለም። እኔ አካባቢ እኔም ደግሞ እንትን እፈራ ነበር በጣም። እንኳን መድረክ ላይ ወጥቶ መስራት፣ ከሰው ጋር እንኳን ማውራት። ቤተክርስቲያን ነው የጀመርኩት፣ ያው ሰንበት ትምህርት ቤት ውስጥ። የሰንበት ትምህርት ቤት ቲያትሮች። እሺ እዛው ተክለሃይማኖት ማለት ነው? ተክለሃይማኖት ደብረ አሚን ያደግኩትና እዛ ስንሄድም በቃ እንትን ለማለት ጥያቄ እጅ አውጥቶ ለመመለስ እንኳን እፈራለሁ፣ እንኳን መድረክ ላይ። እና ትዝ ይለኛል ቤተክርስቲያን የሚያስተምረን ልጅ ብሔራዊ ቲያትር አይቼ ጋሽ ፍቄን ነብሱን ይማረውና አገኘሁት። እና ስለ ቲያትር ቤት ሄጄ ከዛ ቤተክርስቲያን ስመጣ አላወራም፣ የማላወራ ልጅ ነኝ። እና ቲያትር ቤት ሄጄ አርቲስት አገኘው ስል እንዴት በቃ አስተያየቱ ትዝ ይለኛል። የሚያስተምረኝ ሰው መንፈሳዊ ትምህርት የሚያስተምረኝ፣ አንደኛም አልናገር ልጅ ነኝ። ሁለተኛ ቲያትር ቤት በምን አጋጣሚ እንዴት ሄደች? ከጀርባ ሌላ ማንነት አለ፣ የዱርዬ ማንነት አለ ብሎ በቃ አስተያየቱ እንዴት አገኘሽው? በምን አጋጣሚ ምናምን አለኝ። ጋሽ ፍቄን ነበር ያገኘሁት። እና በቃ ወሬ ጠፋኝ ከዛ በኋላ። እና ብዙ ጊዜ የሚሰጠኝም ካስት ምናምን ብዙ እንትን ስላልነበርኩ ስለማላወራ ትንንሽ ነው። ትንንሽ ካስት ይሰጠኛል። ለመጀመሪያ ጊዜ ትልቅ ካስት የተሰጠኝ ተከፍሎ የታየ ቲያትር አለ ሰንበት ትምህርት ቤት 5 ብር ለምእመናን። እሺ 5 ብር እና የእናቴን ቀሚስ ምናምን ወስጄ ምናልባት የዛን ቀን ነው የሆኑ ሰዎች ቲያትር ቤት ብትሄድ ምናምን። እውነትሽን ነው? ትልቅ ሮል ነበረ። የሙሉ ቲያትሩ ዋና ካስት ነች። ከዛ አሮጊት ነች። አንደኛ ልጅ ነኝ እኔ። ከዛ የአሮጊት ካስት የእናቴን ልብስ ወስጄ እንዲያወፍረኝ ከውስጥ አድርጌ ሜካፕ የለም ምናምን። ከዛ ሻሻት ስር ያለው ምናምን። ግን መጥቶ ነበር። እኔ ትዝ የሚለኝ እሱ ካስት መጥቶ ነበር። ስሜቱ ይታወቅሻል? ምክንያቱም ወንድሞቼ መጥተው ነበር የዛን ቀን መጥተው። እውነትሽን ነው? በእውነት ወንድሞቼ 1-2 ወንድሞቼ መጥተው አይተዋል። እናቴ መታ ነበር። በጣም ተገረሙ። በቃ የት አይታ ነው አሉ። በቃ
ምክንያቱም ሴትዮዋ ነገረኛ ናት። በሰላም ያልከኝ በሰላም አሳድረኝ ምናምን እያለች ሰው እንትን ላይ የሆነ ነገር ምደፋ ምናምን ነች። ከዛ ከኔ ካራክተር ጋር አይመጣም። አንደኛ ትልቅ ነች እና ምናልባት እና አንድ ዳንኤል እሸቱ ህጻናትና ወጣቶች ቲያትር የሚሰራ አንድ ሰው አለ እና እሱ መስከረም ምናምን ብሎ የሆነ ሰዓት ላይ ጠራኝና ቲያትሩ ከታየ በኋላ ሰው በቃ ተደነቅኩኝ። መንፈሳዊ ቦታ እንዴት በጣም የምትገርም ልጅ ምናምን እና ዳኒ ቲያትር ቤት ብትሄጂ ካሉት ሰዎች ጥሩ ነገር ከነሱ ጋር ብትገጥሚ የተሻለ ነገር ትሰሪያለሽ ትሆኛለሽ። እንደውም ምናልባት አንስቼው አላውቅም። ዳኒን አይገርምም? ወደ ላይፍ ቼንጂንግ ነገር ነው። ስለተመለስን ነው እንጂ ዳኒን ራሱ ሜንሽን አድርጌው አላውቅም። ዳንኤል እሸቱ በምን ታስታውሻለሽ? ቲያትር ክፍል ነው፣ ህጻናትና ወጣቶች ቲያትር ነው እና እንደዛ አለኝ። ብትሄጂ ቲያትር ቤት ከነሱ ጋር ብትገናኝ የተሻለ ነገር ትሰሪያለሽ እና ልብሽ ውስጥ የሆነ ነገር ፈጠረ አለኝና የሆነ ነገር ተሰማኝ። ኦኬ የሆነ ነገር አለኝ ማለት ነው አልኩኝ። ከዛ ቲያትር ሄጄ ሳይ ደግሞ በቃ እንትን አልኩኝ። በተለይ ያቺ 5 ብሯ ቲያትር እሷ በደንብ ልቤ ላይ ደርሳለች። ግን ሳረሰው ፍቃዱ ተክለማርያምን በዛ እድሜ ማግኘት ቀልድ አይደለም። ኦብቪየስሊ ዝነኛ እንደሆነ ታውቂያለሽ በጊዜው አይደል? ከሩቅ እኮ ነው እና እንዴት ምን አወራችሁ? ምን አወርታችሁ ነው? ከሩቅ ነው ያየሁት። እንዴት አይተሽ ነው እንዴ? አየሁት ነው እንዴ? አገኘሁት ማለት አየሁትኝ ማለት ምንድን ነው? ድሮ በጣም የሚገርመኝን ነገር ልንገርህ። ቲያትር ላይ ሲሄድ አይታዩም አክተሮቹ። እንዴት? በቃ አይታዩም። በአጋጣሚ እንኳን ካየክ በጣም እድለኛ ነህ። የት እንደሚደበቁ አላውቅም ነበር አይደል? ልክ ነሽ በፍጹም። በተለይ የሆነ የሚሉት ነገር አለ። ከኮስቹሙ ሙሉም ሆነ በከፊል ለብሰሽ መታየት ሙሽራ ነው፣ አክተር ሙሽራ ነው ይላሉ። እና እውነትሽ ነው። አክተር ማየት ከባድ ነበር በጣም ራሱ ነው ያየሁትኝ። ከዛ እንትን መድረክ ላይ የምታያቸው አሁን እና አሌክስን እነ ሙልሽን ምናምን እኮ በደንብ አንደኛ ለኛ ሰፈር ቅርብ ነው ብሔራዊ ቲያትር ወከም ሲያረጉ ምናምን ሊገኙ ይችላሉ። ግን በጣም በሚገርም ሁኔታ እኔ እንደውም አርቲስት አገኘን የሚል ሰው ራሱ አይገጥመኝም። አይገኙም። በቃ ቲያትር አይተህ እኔ ቤት ነው የሚወጡት። አንዳንዴ የማይገኙ ይሄ የማይዳሰሱ ላይ መስለኝ ነበር። ይሄ ሰው ያልሆኑ ነገር የለም እንደዛ ነበር የሚመስለኝ። ይገርማል። ሰው ታዲያ ተዋናይ ይሆናሉ የሚለው ሀሳብሽ ብቅ ማለት የጀመረው የትኛው አካባቢ ነው? ከዛ በኋላ ሄድሽ ወደ ቲያትር ቤት? ምንድን ነው ምን አረግሽ? በቃ ቲያትር እዛ እንሰራለን። ቲያትር ክፍል መደቡኝ፣ መንፈሳዊ ቦታ። አይ ቲንክ ማዕከላዊያን ክፍል ነበርኩኝ ይመስለኛል። ከባድ ቦታ እያገኝሽ መጣሽ። አሁን ተሾምኩኝ እና ከዛ ብሔራዊ ሄድኩኝ አያለው ቲያትሮች ምናምን እና ቤት መጥቼ አሁን ይኸውልህ ከዛ በኋላ ፊልሞች እየተደበቅኩ ማየት ጀመርኩኝ። አንድ ጊዜ 9ኛ ክፍል እንደግም ያለው በነገርክ ላይ ፊልም እያየው ጽናት የሚባል ነገር ጽናት የሚባል ነገር በቃ በጭራሽ። እሺ ምን ጣጣ መጣብሽ? እንትን አለ በጣም ሄድኩኝ ወደዛ፣ ወደድኩት በጣም አክቲንግ። ፊልም ማየት ስለ ለምሳሌ ልጅ ሆኜ ያየኋቸው ፊልሞችን እስከነ ዲያሎጋቸው ላስታውሳቸው ይችላል። የወንዶች ጉዳይን፣ አልወድሽም የሚል ኮሞሮስ ይገርማል። የጥላሁን ኮሞሮስ ሀኒቾ ሀና ዮሐንስ የምትጫወትበት ይጌ ያለበት ላይ ጌዶም አንድ ጊዜ ቲንክ አጫውቼዋለሁኝ። አልወድሽም የሚል ፊልም ሸዋ ያለበት ሸዋፈራው ደሳለኝ። ብቻ በቃ የዛን ያዩዋቸው ፊልሞች ተደብቄ አንዱን ፊልም ምናልባት 10 ላየው ይችላል። ተከራይተሽ ነው የምታየው? እንዴት ነው? ወንድሞቼ ያመጣሉ። ትንሽዬ ሲዲ ነበረች ምናምን እና ከዛ ጎረቤታችን ዘኑ ትባላለች። እሷ ቤት አጽጂ ተብዬ ትንሽ ቤት ላጸዳ ገባለሁኝ እና እሱ የዛ ሰዓት ፊልም ኦልሬዲ እነሱ እያጸዳው እንደሆነ ነው የሚያውቁት። ፊልም ላይ ነኝ። ይገርማል። እና መድገምሽ ራሱ መንስኤ ሊሆን ይችላል። ከዛ እናቴ ግን አወቀችብኝ። ይኸው ፊልም እያለች ነው የደገመችው 9ኛ ክፍል ምናምን ብላ አለችና ተከለከልኩኝ ምናምን። ብቻ በዛቻ እንትን አይሉም ነበር እውነት ለመናገር የኔንም ካራክተር እንትን ሲያዩት ወደ አክቲንግ ምናምን መሄድ ወደ አርቱ መሄድ ጭራሽ አይመስላቸውም ነበር። ምክንያቱም በጣም ሰፈር ወንድሞቼን ያውቋቸዋል፣ እኔን በደንብ አያውቁኝም። ደበቅ ያልሽ ነሽ። ያው ትንሽ የሆነ ዝም የሚያልኩኝ ነኝ ምናምን። እንዳልኩ ከምግባባው ሰው ጋር ግን በደንብ ነው ደግሞ ሳቅ መፍጠሪያ ነኝ። የለም ግን ትንሽ የሆነ ቤትም ጨቆን እንትን በደንብ ያዝ አድርገው ስላሳደጉት ነገር እንትን አክቲቭ አልነበርኩኝም ነገር እና አይጠብቁም። ወንድሜ ትዝ ይለኛል ስሜን
ያየው ቀን መስከረም አበራ የሚል የቴዎድሮስ ራዕይ ላይ በጣም ተደነቀ። በቃ ተለጥፎ ነው እንዴ ነው ያየው? ፖስተር አመጣው ቤት ፍላየር የሚከተባላ በመጀመሪያ ለህዝብ የቀረበው ቴዎድሮስ ራዕይ ነው። እሺ አውቃለሁ። ለከ ወደ መድረክ የቀረብሽበት። ከዛ ይዤው ሄድኩኝና በቃ ተገረመ። ከሽመልስ አበራ ቀጥሎ ነው እንደዛ ነው ዝርዝሩ እንደዛ ሱራፌል ተካ ሽመልስ አበራ መስከረም አበራ ነው የሚለው። በጣም ተደነቀ። ተአምር ነው በጣም። ራስሽ አልተደነቅሽም? ለምደሽዋል ሳይሆን የሆነ አሁን እኔ የስሙ መጻፍ ምናምን ጉዳይ ሳይሆን ኤክሳይትመንቱ ምኑ ላይ መሰለህ? አዎ እንዴ ከነሽሜ ጋር ምናምን ከጌትሽ ጋር ማውራት ራሱ በሙያ ቋንቋ ማውራት እንደዚህ አርኪው ምናምን እሱ ሌላ። ግን ወደዛ ያመራሽ በአጠቃላይ ወደ ቲያትርም ወደ በኋላም ወደ ገባሽበት ሲኒማ ከምር እንድትገቢ ያደረገሽ አጋጣሚ የተፈጠረው ብሔራዊ ቲያትር የወጣ የስልጠና ማስታወቂያ ነው። ራሱ እንዴት እንደዛ ነገሩ እንዴት አየሹ? እንዴት ተመዘገብሽ? ምንሽ የሚገርም ነገር ነው። አዎ ይኸውልህ ምን ቤት ውስጥ ኢሚቴት አደርጋለሁ። ከዛ በኋላ በቃ አሁን ቤት በጣም ሳቅ መፍጠሪያ ነኝ እንዳልኩ ወንድሞቼን ኢሚቴት አደርጋለሁ። አዝናኛዋ ልጅ ነሽ። አዎ እናቴን ኢሚቴት በተለይ በእናቴ ደግሞ በቃ እስቲ እንደዚህ በይለን ይሉኛል እና በጣም ነው የሚዝናኑት ወንድሞቼ። እናትሽም አይደብራቸውም? ምን ትለኛለሽ መሰለህ? አንድ ጊዜ የሆነ እንትን ጓደኞቼን ከቤተ ክርስቲያን አመጣውና አዱዬ ነው ብላት እናቴን አዱዬ እንትን አላረግሽበትም ምናምን አልኳት። ምንድነው የፊደል ጉዳይ ነው ያስተካከልኳት። ፊደል ይዘሽ ነያ አንቺን አስተምሬ ለዚያ አድርሼ ጭራሽ እና እሷም ያው ታናሽ መሆን ጥቅሙ እሱ ነው። እሷም ትዝናናለች፣ ከቁም ነገር አትቆጥረውም። እና በቃ ወስ እንትን አለኝ። በቃ ነፍሴን ገዛው። በደንብ ኢሚቴት አደርጋለሁና ብሔራዊ ሴር ቲያትሮችን ሳይ ደግሞ በቃ ሌላ ተአምር። እውነት ለመናገር እሆናለሁም ምናምን የሚል ነገር አልነበረኝም። ምክንያቱም ሩቅ ነው በጣም ለኔ። ገባኛ ለማግኘት የማይቻል ነገር። አዎ እንኳን አንተ እዛ ቆመህ ለመጫወት ሰዎቹን ለማግኘት ለማየት በአይንህ ራሱ በፍጹም አይመጣልህም ዴቪዬ። ከዛ አየሁት እንትኑን ማስታወቂያው እና እመቤትን ጠየቅኳት። እሙዬ እንደዚህ እመቤት ማለት ያቺ ትኬት የምትሰጣቸው ጎረቤታቸው። አዎ በጣም ነው ማመሰግናት ሁሉ ጊዜ የሚያው በጣም እና እሙዬ እንደዚህ አየሁኝ አነበብኩ እኮ አልኳት። ታይ እንጂ ምናምን። እሷ ደግሞ ብዙም በቃ ቲያትሩን ትጋብዛለች እንትን አይደለችም፣ ብዙ ኢንትረስትድ አይደለችም። አዎ ቲያትር ቤት ውስጥም በአስተዳደር ነክ ነገር ውስጥ ነው እንጂ አዎ የቲያትር ምናምን ጉዳይ ላይ እንትን አይደለችም። እና አልኳት እንደዛ ታይ እንጂ ቆይ እስቲ እጠይቅልሻለሁ አለችኝና ፋንትሽ ይባላል በዚህ አጋጣሚ እሱንም በጣም አድርጌ ነው ማመሰግነውና ፋንትሽን ጠየቀችው። እንደዚህ ማስታወቂያ። ከዛ ወይ ሞላ እኮ ኦልሬዲ ተመዝግቦ አልቋል አላት። ከዛ እንደዚህ አለኝ አለችኝ። በእናትሽ ለምኜው አልኳት። መማር እፈልጋለሁ። መስራት አይደለም እኮ ዴቪ ነገርየው ስልጠና ነው። መማር ማወቅ ፈለግኩ ነገርየውንና እባክሽ እንደዚህ በይው። ክረምት ላይ ድሬዳዋ እንሄድ ነበርና በዚህኛው አልሄድም አልኩኝ። በቃ ይሄኛውን መማር ፈለግኩና እባክሽ ለምኜው አልኳት። ልጄ ነች አለችው። እንደው ልጄ ነች በቃ አስቸገረችኝ ምናምን ስትለው እሺ በቃ ብሎ በስክሪፕቶ ነው የጻፈኝ ዴቪዬ። በቃ የመጨረሻ መስከረም አበራ በቃ እሺ ትፈተንና እድሏን ትሞክር ካለፈች ትማራለች። ፈተና አለው 100 ምናምን ሰው ነው እርግጠኛ ባልሆነም የተመዘገበው፣ ግን 60 ምናምን ልጆች ናቸው የሚማሩት። ከዛ ትፈተንና እድሏን ትሞክር ተባለ። ከዛ የፈተና ጊዜ በጣም ሚገርም። ከዛ ውስጥ ረዴት ተረፈ ነበረች፣ አሁን ባላገሩ ቲቪ ላይ ተሰራች። ረዱ ነበረች። አዳነ የሚባል ልጅ አለ፣ ስነ ጥበብ የሚባል መንተስኖት ደግሞ መለከትን ዳይሬክት ያደርግድ ነበረ እና እነሱ ነበሩ። እና ወይ ከዩኒቨርሲቲ የመጡ ልጆች ናቸው ወይ ከፋዘር ቤት ወይ ከክበብ ምናምን ጥሩ ኤክስፒሪየንስ ያላቸው ናቸው። አዎ ምንም አላቅም ልጅ ነኝ በጣም እና ሄድኩኝ። በቃ የሆነች 4-6 መስመር ጽሁፍ ተሰጠን። ትንሽ ደቂቃ አንብባችሁ ተመልሳችሁ። ታስታውሻለሽ? አላስታውሰውም ዴቪ። ግን እንዴት ሁኔታ አይነት ነገር ነው? 6 ልክ እንደ ዴስዴሞና አይነት ነገር ምናምን ነው እርግጠኛ ነገሩን። ዲያሎግ 4 ከሱ ላይ ተቀንጭቦ ነገር ነው። ከዛ ይሰጥሃል። ውጭ ሄደህ አንብበህ ትመጣና እሱን ታቀርባለህ በገባ መንገድ። ይሄ ካራክተር እንደዚህ ነች በገባ መንገድ። ከዛ እሱን እንትን አልኩኝ ይመስለኛል። እሱ ፈተና ድምጽህ እንዴት ነው ለመድረክ ይሆናል ወይ
የሚሉትን መለያ ይመስለኛል እንጂ ካራክተር አናሊሲስ እንዴት ይረዳሉ ምናምን የሚለውን አይመስለኝም። እና እሱን አቀረብኩኝ። ከዛ ሁሉም እሱን አቀረበና ከዛ ትጠራለህ። ተጠራውና ማን ነበር ፈታኝ ይበል? አለማየሁ ታደሰ፣ ተስፋዬ ገብረ ማርያም፣ ፋንትሽ ራሱ የመዘገበኝ ሰው ነበረ። ሌላ እርግጠኛ አይደለሁም ሌሎቹን ያሉትን ግን እና አሌክስን በደንብ አስታውሳለሁ። እና ገባውና አይ ቲንክ አሌክስ ነው ራሱ ያወራኝ ካልተሳሳተ። ካቀረብሽ በኋላ ነው? አዎ ተጠርተህ ትገባለህ። ከዛ እስቲ እንትን ይሰጡካል፣ እንደዚህ ተጫውት እናንተ እንደዚህ ነክ እና ምን አሉኝ እኔን ያየሽውን ፊልም ተርኪልን አሉኝ። እሺ ከዛ እንዳልኩክ ፊልም በጣም በቃ በጭንቀት ውስጥ እነሱ ያሳዩሽ አይደል የምታስታውሽው? በቃ አንቺ ያየሽውን ፊልም ለኛ ንገሪ። አንቺማ ስትዘጋጂ አይደል ይከረምሽው እምልህ አያለሁኝ ምናምን ግን ይሄ ይመጣል ብለህ አታስብማ። ለመተረክ እያሰብሽ አይደል? ማለት ምንድነው መሰለህ ሁለት ነገር፣ አንደኛ ለአንተ ፊልም ስነግርህ ገብቶካል፣ ሁለተኛ እንዴት ነው አሁን ለምሳሌ ካራክተር ተጫወት ብትባል የሆነ ከፊልም ውስጥ ይሄን ካራክተር ብትባል ጥሩ ነው። ግን እኔ ምን አረኩኝ መሰለህ የነሸዋን የነ አድማሱ ከበደን ምናምን አክቲንግ እጫውተዋለሁ ዲያሎጉን እያልኩ እንደዚህ አይለው እያልኩ ደግሞ ተረካውን ደግሞ ቀጥላለሁና አምሮ ምናምን እንደዚህ ምናምን አለ ጋሼ ማለት ነው እያልኩ ተራኪውንም ካራክተሩንም እየተጫወትኩኝ አልኩኝ። ይሄን ያልሽላቸው ይሄን የወንዶች ጉዳይ ነው። ታስታውሺ ነበር ዲያሎጉን? አዎ አንዳንዴ ሸዋ ራሱ አሁን እንሰራ የለ አሁን ከትዳር በላይ ላይ የሆኑ ጊዜ ቋንቋዎቹን እንጠቀማቸዋል። ደስ ይለኛል። ገባኝ። በጣም የማይረሱ ነገሮች ናቸው። ዲያሎጎች ደስ ይሉ ነበር። አሁና አልኩላቸው እሱንና ከዛ ደስ ሲላቸው ግን አይቼ ነበር፣ ሪያክሽናቸው ያስታውቅ ነበር። ከዛ አለፍኩኛ ዴብዬ ያው የሚገርም በእርግጠኝነት ከ1 እስከ 10 ውስጥ የኔ ስም ነበረ ሳልፍ በእውነት። ከዛ ያው ትምህርት ጀመርን የ3 ወሩ ስልጠና ማለት ነው። በጥንቃቄ ለመማር ማለት እሰራለሁ አይደለም በጥንቃቄ ለመማር። እሺ ያኔም ቢሆን ምን እንደሚሆን ምናምን ውጤቱን ገና አላውቅም ምን እንደምሆን ግን ማወቅ ፈለግኩኝ። በጣም ፎከስ አድርጌ ነው የተማርኩት። ከዛ በእውነት ስትማረው ደግሞ ሌላ እንትን ነው የሚጨምርልህ። እነማን ነበር የሚያሰለጥኑት? ሳሚ ተስፋዬ፣ መሰረት ህይወት፣ ተስፋዬ ገብረ ማርያም፣ ጌትነት እንየው። ዋው በቃ በጣም ቆንጆ ጊዜ ነበር። 3 ወሯ ምናልባት በቃ 3 ወሯ በደንብ እንትን አርጋኛለች፣ የሆነ እንድቆም አርጋኛለች። የትወና ስልጠና ነው ወይስ ሙሉ የቲያትር ስልጠና ነው? ቲያትር አክቲንግ ነው። ትወና ላይ። እሺ እና በቃ ማረሳው ትምህርት እንደው ምንድነው መሰለህ እስካሁን ድረስ አእምሮ ውስጥ ያለ ትወና ማለት አይ ቲንክ ሳሚ ተስፋዬ ነው ይሄን ትምህርት የሰጠን። ትወና ማለት በሰው ጫማ ላይ መቆም ማለት ነው አለ። ገብቶካልና በቃ ሚስማር ካለው ጫማው ሚስማሩን ፊል ልታረግ ይገባል። ስፖንጅም ካለ ስፖንጅ ምቾቱን ፊል ማድረግ አለብህ የሚለው እስካሁን ድረስ በዛ እድሜሽ ያን ነገር እንደዚህ ገረመኝ እንጂ ማለታቸው እቤት እስክደርስ ማለት ነው በሰው ጫማ እያልሽ እቤት እስክደርስ ቀን ያስተማሩኝን እንትን አስበዋለሁ። አዎ በቃ ከዛ ማታ ገብቼ ደግሞ አጀንዳዬ ላይ የጻፍኩት ነገር አይገጣጠምልኝም። ባይ ዘ ዌይ ቲዮሪ የሆነ አክቲንግ ሌላ ዓለም ነው። አስማት ይሆንብሻል። የሆነ የጻፍኩት ነገር አይገባኝም ግን የሆነ ነገር ገብቶኛል እኮ እዛ እየተማርሽ። አዎ ማታ ገብቼ የጻፍኩትን ነገር ሳየው ግን ምንድነው አዎ በቃ አይገናኝልኝም ነገርና በቃ ባይኛ በቃ ስሜቱን ችግር የለም። አዎ የሰውን ስሜት መረዳት ካራክተርን ማወቅ እንደ ራስ መውደድ ምናምን የሚለውን ወሰድኩኝ። ይገርማል በጣም። በዛ እድሜ ግን የጌትነት እንየው ውስጣዎችሽ ምንድን ናቸው? በእናትሽ በጣም ፈራው ነበር ጌትሽን። እሺ በጣም ማለት የሆነ ማክበር ከዛ የሆነ ሼክ ማድረግ አለ አይደለ? እና ጌትሽ ሲያስተምር ብዙ ጊዜ ከኋላ ነው መቀመጡ። ኢቭን አያውቀውም መልኬን። ፈርቼው ነው ማለት አጠገቡ እንኳን መቀመጥ ይሄ የሚያስተምርበት ቦታ አቅራቢያ መቀመጥ አስፈርቶኝ ከጀርባ ነው የተቀመጥኩት። እንግዲህ ተማሪዎች እንዲከልሉኝ ማለት ነው ከፊት ያሉት እና ተማሪ ሆኜ አያውቀኝም ጌትሽ። በኋላ ነው ያወቀሽ? ከዛ በኋላ ነው ያወቀኝ። እንዳሰለጠነሽ አያውቅም? ይገርማል። አዎ በጭራሽ አያስታውሰኝም። መልኬን አያውቀውም እና ከኋላ ነው መቀመጠው። ከዛ በጣም ቀለል አድርጎ ነው ደግሞ የሚያስተምረው የነበረው።
ከዛ በቃ ክላስ ውስጥ እንዳልኩ እጅ አውጥቶ እንኳን መመለስ ፈራለሁ እንዳልኩ እና አክቲቭ ልጆች ነበሩ በደንብ የሚያውቃቸው ጌትሽ በጣም ቀና ነበር ሳድለው እኔን ቢያቀኝ ነገር በጣም ቀና ነበር። የምትወጂው አስተማሪ ሲያስተምርሽ እንደዛ ነው? አዎ እኔን ትንሽ እኔን ቢያየኝ ምናምን የሚል ነገር አለው። እስከ ሆነ ጊዜ ኢቭን ከጌትሽ ጋር ስራ ሰርተን አይኑን እንደዚህ ቀጥታ ማየት ያስፈራኝ ነበር። እውነት ይሄ በጣም ከክብር በቃ የሚጫነህ ነገር አለ። አይኑን እንዲያየው ማውራት ፈራ ነበረ። ይገርማል። በቃ እስከ ቴዎድሮስ ራይን ሰርተን ምናምን እስክንጨርስ ግን ወደዛ ያመራሽ እዛ በስልጠናችሁ ወቅት በዚህ በ3 ወር ስልጠና ውስጥ የቡድን ቲያትር ስትሰሩ የተፈጠረ አንድ እድል አለ። አዎ ምንድን ነው እሱ? እንዳልኩክ የኔ ሀሳብ ትምህርቱን ተምሮ የሆነ ነገር ማወቅ ነው። ምንድነው የሚመስለኝ አሁንም መሰለ ሙዚቃ ለምሳሌ ሙዚቃ ለምን አትሰሪም መስኪሉኛል ብዙ ሰዎች እና ቆይ እስቲ ልወቀው ነገር ይየውን የለም ማወቅ ይቀድማል። ቀድሞ በደንብ ማወቅ ድፍረት ባይዘወይ ሌላም ነገር ላይ አሁን ሪሞት አሁን እንደዚህ ኤሌክትሮኒክስ ነገር ምናምን ካላወቅኩኝ ወይ ማሳየት አለብህ። ይሄ እንትን ገባኛው እንደዚህ አይነት ባህሪ ያለኝ የማላውቀውን ነገር መንካት ሪስክ ያለው ይመስለኛል። የሆነ ችግር ይፈነዳስ። አዎ አለማወቅ በጣም አሪፍ ነው። እሺ በቃ ልወቀው ከዛ በኋላ ትምህርት ቤት ገባለሁ ብዬ ነው ቲያትሪካል አርት ገብቼ እማራለሁ ብዬ ነው ያሰብኩት። ከዛ መመረቂያ ስራ መጣ። ስለዚህ እኔ ፖይንቴ ማወቅ ስለነበረ መመረቂያ ስራ ደግሞ ራስህን የምታሳይበት ነው የመጨረሻ ጊዜ ማለት ነው። እና በግሩፕ ተሰጠን። የጣይቱን የተሰጣቸው የጌትሽን ስራ መጽሐፍ እንዲሰሩ የተሰጣቸው ግሩፕ ላይ ነው እኔ ደረሰኝ አጋጣሚ። ማን አለበት እሱ ላይ? ረዴት አለችበት። ረዴት ጣይቱን ልትጫወት ነው። ከዛ እሱ ላይ ፈትለ ወርቅ አለች እና አነበብኩት። አይ ቲንክ 10 ምናምን እንሆናለን። ዳይሬክተር ይሆናል ግማሹ ብቻ እንደዚህ ሚቷን ይሆናል ስክሪፕቱን ተከፋፈልን እና ፈትለ ወርቅን ስር ያሉኝ እና ሳነበው ፈትለ ወርቅ 2-3 ዲያሎግ ነው ያላት። ከዛ በቃ ዝም ብላም ቁጭ ማለት ነው እና አየሁት እና ብሰራውም ባልሰራውም የሆነ ጥቅሙ አልታየኝም። የካራክተር ትንሽ የለውም በዛ በጣም አምናለሁ። ግን ያ በጣም ትንሽ እድሜ ላይ ነው። ይሄ ጉጉቴ ደግሞ የሁላችንም የመጀመሪያ ላይ በቃ ይሄ ሜን ካራክተር መጫወት የህይወት ምሻው እንደውም አንድ መጽሐፍ ላይ ባርቾ ላይ ነው እምዬ ማርያምን ካልተጫወትኩኝ አልኩኝ ምናምን ትምህርት ቤት ባርቾ ላይ ነው መሰለና ጉጉት አለን በቃ የተሻለን ቆንጆ ነገር በደንብ መጫወትና አይ በቃ ይሄ ይቅርብኝ ሌላ አክተር ይምጣና ይስራው ብዬ ግሩፑን ለቅቄ ወጣሁ። ከዛ ግሩፕ የለኝም የሚሰጠውስ እንትን ነጥብ ምናምን አሉኝ። አይ ግድ የለም ችግር የለውም እናንተ ምን አስበሽ ነው አልኳቸው። እኔ ከውጤቱ አይደለም ጉዳይ ነበር በቃ ማወቅ ነው የፈለግኩት ነገር ይየውንና አሁን መቼም በዛ ሰዓት ይሄ የሚያሳየኝ ስራ ነው ማያሳየኝ ብዬ ልለይ አልችልም። ከዛ በቃ ይቅር ብዬ ዝም ብዬ ቆሜያለሁ። እንትን ትንሽዬ ስልክ አለችኝ ሙዚቃ እየሰማሁ ቆሜያለሁኝና ያቸዋለሁ። እንትን ይሄ አሁን ብሔራዊ የፈረሰው በጀርባ በኩል አለ አይደለ ከላይ ስቱዲዮ ነበረሽ መለማች እሱ ላይ ተበታት ነው ይሰራሉ ጥግ ይዘው እና አንድ ስነ ጥበብ የሚባል ልጅ ባህር ዳር ነው የሚኖረውና እሱ የሚያሰራውን ፕሌይ አየዋለሁ እና ከሩቅ ካራክተሯን ሳያት ደስ አለችኝ። አሁን ለምሳሌ ይሄን ብቻውት አልኩኝ። የሚገርም ፍላጎት በቃ ተመኛ አንተ ብቻ ይመጣል። መመኘት ነው የሚያቅተው እኮ ይሄም ባደርግ በል በቃ አይ ነው እና ብሰራው አልኩኝ እና ስኔ ከዛ አንድ ቀን ልጅቷ ቀረችባቸውና ስኔ መስኪ አንዴ አግዥን እርጅን አለኝ። አናቢልኝ ልጅቷን አብራ የምትሰራ ልጅ አለች። እሺ አልኩኝና ማናበብ ጀመርኩኝ። ሳናበው የሚገርምህ ስክሪፕቱን ማቀው ነው የመሰለው። እኔ ግን ለመጀመሪያ ጊዜ ተቀብዬ ነው ማባባት ልጅቷን። አዎ ከዛ በቃ ስኔ እያየሁትኝ ምናምንና እንዴ መስኪ ሌላ ግሩፕ ነሽ አለኝ። አይ አይደለሁም እነ ረዴት ጋር ነበርኩኝ ወጥቼ ነው አልኩት። ከዛ እሺ በቃ ምናምን አለኝና ከዛ በንጋታውን ሲሰሩ ነይ መስኪ አለኝ። እሺ ከዛ እስኪ እንትን በይ እስቲ አንዳ እየተፈራረቃችሁ ስሩ አለ ከልጅቷ ጋር ካስት ከነበረችው ልጅ ጋር። ከዛ ስንሰራ ስኔ ዳይሬክተር ነበር ያኔ ደስ አለው ነገርና መስኪ አንቺ ብትጫውቹ ካስቱ ለአንቺ ይቀርባል ሲለኝ አይ ምናልባት ቅር ሊላት ይችላል እቺ ልጅ ኦፍ ኮርስ ቅር ይላታል። አዎ ይላታል። አዎ እና
በቃ እንደዛ ከሆነ ተማሪዎች ስለነበርን ልክ አንደኛ እንደመውጣት ሁለተኛ እንደመውጣት ላይክ ውድድር ነው ይሄ እንትን የማለት ጉዳይ ሳይሆን ውድድር ነው። በቃ ልክ አንደኛ ሁለተኛ ለመውጣት ትምህርት ቤት ውስጥ እንደምትፎካከረውና ተማሪዎች ይለዩ ተባለና ግማሽ ግማሽ አንዳችሁ እንድትመረጡ እንድንመረጥ ከኋላ መጥቼ ልጅቷ ላይ ገዳፋ ስትታዘዥባት ነው። ከዛ መጣን ግማሽ ግማሽ ሰራን። ተማሪዎቹ መስኪ ብትሰራሉ። ከዛ ያስተማሪ ላይ ተባለ። ምናልባት ቲፎዞ ሊሆን ይችላል ሊያዳለ ይችላል። ከዛ አስተማሪ ተባለ። እነሳሚ ቁጭ ብለው ከዛ እንትኑን ግማሽ ግማሽ ብዙ ጊዜ ምን ይባላል የሚያጫውት ካስታለ ከዛ ደግሞ ይሄ አቅምህን በደንብ የሚያሳይ ከዛ ትንሽ ለዘብ ብለህ የምትታይበትና እንቀያየራለች ልጅቷ። ምንም ችግር የለውም በቃ የመሰላት እኔ የዲያሎጎቹ ሁኔታዎች መሰላት ያጫወተኝ የወሰዳችሁትን ፓርት ነቀያራለች። ከዛሽ ያልኳት ተቀያይረን ሰራን። ከዛ እነሳሚም ለመስኪ ይቀርባል ካስቱ ተባልና እሱን ካስት ነው የሰራሁትኝ። ከዛ እሱ በሱ ስራ ተሸለምኩኝ። የሚገርምህ 5 ተማሪ ነው የተሸለመው። ከ5 ውስጥ አንዱ ሆኜ የተሸለምኩኝ። ጌትነት አየኝ። በቃ እንግዲህ ምክንያት ሲሆን ነው የመክፈቻው ቀን ሲያስተምርሽ ያላየሽ ጌትነት ራሱ አየሽ? በላይ በኩል በክንፉ በኩል ሆኜ ልክ ሳልፍ ነው ድምጿን የሰማሁት። መስኪ ያለ ጭራሽ እይታ አይደለም። ድንገት ሰምቶ ነው የቆመው ፐርፎርመንስ። ምክንያቱም 4 ነው 5 እንትን ነው የቀረበው ፕሮዳክሽን ነው የቀረበው። ስለዚህ ሁሉንም ቁጭ ብሎ ሊያይ አይችልም። ጌትሽ እልፍ እያለ ነው ያየው እና ድምጿን ሰማውና ቆምኩኝ አለ። ከዛ አየና ማናት ይችልጃለ እና አንተ እኮ ነው ያስተማርካት ምናምን አሉት። በቃ እንደምፈልጋት ንገሩልኝ አለ። ዋው። ከዛ በቃ የዛን ቀን ምርቃቱ አለቀ። ወደ ቤት ሄድኩኝ። እኔም የራሴን መንገድ ጀመርኩ ማለት ነው። አብቁታል ብለሻል? በቃ ጨረስኩኝ፣ ተመረኩኝ። መጽሐፍ ነበር የተሸለምኩት። መጽሐፌን አበባዬን ይዤ ደስ ብሎኝ በቃ ወደ ቤቴ ሄጄ በቃ ቲያትር መማርበትን መንገድ ለማመቻቸት ስል ሌላ ወደ ኮሌጅ ምናምን እያሰብኩ ከዛ ተደወለልኝ ከብሔራዊ ቲያትር። ከዛ ብሔራዊ ቲያትር ትፈልጊያለሽ ምናምን ለትልቅ ስራ ታጭተሻል። ከዛ ነይ ምናምን አሉኝ። ከዛ ስሄድ ግቢ ውስጥ ይወራል ምናምን ጌትነት ፈልጎሻል ምናምን። እንደውም አንድ ልጅ ማለት ነው ስልክሽን ምናምን ሲለኝ አይ እኔ ስልኬን አልሰጥም ምናምን አልኩት። ምክንያቱም መቤት ከወንድ ጋር መነጋገር የለም ተብዬ ነው ብሔራዊ ቲያትር ሄጄ ስማር እና ስልክሽን ጌትነት ፈልጎ ነው አይ እኔ ስልኬን አልሰጥም ምናምን አልኩት። ሌላ ዓላማ ኖሮት ነው ብዬ ሲደወል ግን ጌትነት እንደፈለገሽ አውቀሻል? አላወኩም። ለትልቅ ስራ ነው በቃ ለትልቅ ስራ ተፈልገሻል። ከዛ ስሄድ የሚገርመው የጌትነት ስራ እኮ አይደለም እሱም ነቃቂ ውርድወት ነው የደወሉልኝ። ታዲያ እንዴት ጌትነት ነው ተባለ? ስገባ ግቢ ውስጥ እያወሩ ነው ብቻ አንዲት ልጅ መታለች ምናምን እና ከዛ ጌትነትም ይፈልግሻል ተባልኩኝ። ከዛ ጫኔ ደግሞ አንዲት ልጅ አለች ምናምን ምንድነው አንድ ጊዜ የጌ ብሎኛ ቃል እድል አጋጣሚ ችሎታ ሲገናኝ ያንቺ ነው ምናምን ብሎኛ ቃል የቃቂ ወርዶትም ተዋበችም በእኔ እድሜ ላይ ያለች ካስት ነች። ያኔ በነበርኩበት 19-18 ዓመቴ ነው ፊት የምታደርጊበት በቃና ፎቶ ላይ አይቶኝ ነው ጫኔ በቃ ችልሽ ትሆናለች እንዴት ነች? ጫኔ ያለው ወልደ ጊዮርጊስ ነፍስ ማሩ አርፏል እና ትሆናለች እቺ ልጅ ጥሩልኝ ብሎ ነው ቢሮ ቲያትር ዳይሬክተሬት ቢሮ ነው የገባሁት እንደው መጀመሪያ። ከዛ እንዴት ነሽ ደህና ነሽ ያለን ከዛ አየኝ መልኬን አየኝ። ራሱ ጫኔ ነው ጫኔ ነው ያገኘሁት። የሆነ የተሳለ በወረቀት የተሳለ አይዶን ነው እንግዲህ ኢማጂን ተደርጎ የተሳለ ስል ይመስለኛል የቃቂ ወርዶት እና እሱን እያየ እኔ ነው ያየኛል። እሱን እያየ እኔ ነው ያየኛል። ኦኬ ምናምን መልኬን እያመሳሰለ የሆነ ሰዓሊ ሳለው የሷ ኢማጂኔሽን። ምክንያቱም መግቢያው ላይ ስክሪፕቱ ላይ የቃቂ ወርዶት እንትናል አይኗ እንደዚህ ነው ምናምን ገለጻለሁ። አይ ቲንክ እሱን እያዩ የሳሉ ይመስለኛል። እሺ እኔም በአጋጣሚ አክቹሊ ስክሪፕቱን አይቼዋለሁ እና ትዝ አይልክም? መግቢያው በጣም ስለ ቁመኗ መልኳ ይወራል። በቃ አይኗ እንደዚህ ነው ከንፈሯ እንደዚህ ነው ምናምን በደንብ ተገልጿል። ከዛ እንትን ስዕሉን እያየ እኔ ያያል። ከዛ በቃ ተማሪ ነሽ አለኝ። ከዛ አዎ ምናምን አልኩት። ከዛ በቃ እስኪ ከዳይሬክተሩ ጋር አገናኝሻለሁ መስራት ትችያለሽ አሁን ማለት ሙሉ ሰዓት ነው የምንፈልግሽ ከመረጥንሽ አለኝ። ከዛ እስቲ ከቤተሰቦቼ ጋር ላውራ አልኩኝ። ምክንያቱም
እንትን አልኩኝ የሆነ ባንዴ ነገሩ ይሆናል ይሄ ይገጣጠማል ብዬ አላሰብኩም ነበር። እና ቤተሰቦቼም ደግሞ አይፈቅዱልኝ ይሆን ምክንያቱም መጀመሪያ የምከለከለው ነገር አለ አይደል? አይፈቅዱልኝ ይሆን ትምህርትሽን ተማሪ ምክንያቱም እንትን ነው። እኛ ቤት በቃ ማለት በግድ መማር አለብን እንደ ብዙ ቤት ነው አክቹሊ። እህቴ ትዝ ይለኛል በቃ እኔ ይሄንን ትምህርት አልፈልግም ምናምን ብላ ስትከራከር ትዝ ይለኛል። እኔ ታላቅ ከዛ መማር አለብን ምንም ይምጣ ምንም ባይዛው በቃ ይሄ የሚመጣውን ፕሮሰስ ማለፍ አለብን። ከዛ ሄጄ ያወራኋቸው ከዛ እዛን ቀን በጣም እንደውም ወንድሞቼ ናቸው ታዲያ ቲያትር የምትይው ለዚው አይደል እንዴ ቀለል ወደ ተወራው ነው ማለት በጣም ቀለል ብሎ ታዲያ የምትመላለሹ ለሱ አይደል እንዴ ለምን ታዲያ እሻቲ ምሰው ምናምን አሉኛ። አይ ከእናንተ ጋር ላውራ ብዬ ነው ኖ ደውይለት አሁን አሉ። 33 ቤት ነው ስልኩት እዚህ ይለኛል። የሚገርም ሴቭ ሁላ አላረኩት ምክንያቱም የጫኔ ስም አላውቀው 0933 ብሎ ነው የሚጀምረው። ከዛ ደወልኩለት ጫኔ ይቅርታ ከመሸ ደወልኩ 1 ሰዓት ተኩል ምናምን ይሆናል። ከዛ መስከረም ነኝ አልኩት። ከዛ እሺ ምናምን አይ ቤተሰቦቼ ጋር አውርቼ በቃ ትምህርት መሄን መማርም እንደመፈልግ ስለነገርኳቸው እንድሰራ ፈቅደውልኛል። ግን ትምህርቴን እየተማርኩ ነው መሆን ያለበት ምንም ችግር የለም በቃ እናወራለን ከዳይሬክተሩ ይሻንዴ ምናምን አለኝ። ከዛ ጫኔ መጀመሪያም ነው የወደደኝ አይ ዶንት ኖ እንግዲህ መልኬ መጥቶለት ይመስለኛል። እና ምክንያቱም ብዙ ነበር ምርጫ የሚሰጠኝ ትምህርትሽን እየተማርሽ እንደዚህ ነው እንደዚህ በቃ ያመቻቸኝ ነበር ለስራ እንዴ እንዳቲ ብቻ ነው የተፈለገው። ገባኛ። ከዛ ዳጊ አየኝ ዳይሬክተሩ ቁጭ ብሏል። ስቱዲዮ ነው የቃቂ ወርዶትን ጉራጌ ልማት ማህበር ነው ስፖንሰር ያደረገው። ፋይናንስ አርጉት ነበር። ከነሱ የተመደቡ ሰዎች ነበሩ። ከዛ ክራውድ ሲን የሚጫወቱ እንደዚህ ሙዚቃውን ምናምን አሉ ብዙ ሰው ነው እና ያስፈራል ራሱ በቃ። ከዛ ደግሞ በጣም ከባድ ፓርቱን የሰጠኝ የቃቂ ወርዶት በቃ የመጨረሻ እኔ ራሱ ኢነርጂን የምጨርስበት ስጫወተው ሲን ነበር። እሱን ሲን ነው የመጀመሪያ እንትን እንድል በከባዱ ነው ለከዳጊ ማየት የፈለገው። እና ለምደነው ራሱ ይከብደናል። ያን ቀን የተሰጠሽ አንቺ ስክሪፕቱ ለመጀመሪያ መሞከሪያ አይደለም በቃ ለምደነው ራሱ በየሾ በቃ በጣም ምን አይነት ፓርት ነው? 8 ጥያቄ ተከታታይ ታነሳለች ቃቂ ወርዶት እና ተከራክራ ሚኪ ተስፋ የሚጫወተው አጋስ ሲፈኑ አይ ቲንክ ስማቸው እና ያው እኛም እኮ ሴት ልጅ ግማሽ አካሎቻችን ናቸው ይላል እና እንዴት ልበል በፌዝ ነው የሚለው ነገር ይየው ሶ በጣም ኢሞሽናል ትሆናለች። እስከዛ ድረስ በጣም በአግባቡ ነው የምትጠይቀው ቃቂ ወርዶት ጥያቄዎቿን ምናምን ሸንጎን እያከበረች ተረጋግታ ኢሞሽናል አይደለችም ኢቭን። እና እሱ ላይ ግን ግማሽ አካሌ ናት ካላችሁ ስንት ግማሽ አካል አላችሁ? ግማሽ አካሌ ናት ካላችሁ ሴት ልጅ ከባሏ ጋር ጥረው ግረው የደከሙበትን ሀብት በትዳር ከባሏ ጋር እስካለች በመሬቱም ሆነ በሀብት ንብረቱ ላይ እኩል ባለ ንብረት ሆና በጋራ እየተጠቀሙ ይኖሩ። ግማሽ አካሌ ነች ካላችሁ ሴት ልጅ ሰው ናትና በአንቂት አስራችሁ አታስለቅሱ። ግማሽ አካሌ ናት ካላችሁ ሴቶችም ጉዳይ ሲገጥመን በጀፎረ ተሰብስበን እንድንመክር በሴቶች ሸንጎ ውሳኔ እንድንሰጥ ወንዴው የጆካ ሸንጎ ይወስንልን እያለች የምትቀጥል መብራት መጥፊያ ነው። እዛ ምናምን ሸንጎ ፍትህ በሴቶች ሸንጎ ይወሰን ስትል ነው መብራት የሚጠፋው። እሱን ፓርት ነው የመጀመሪያ ቀን ስለያለኝ አየሁት። አላቀውም ስሜቱ። ከዛ ግን እንዴት እንደሆነ የገባኝ አላቅም። ቲያትር በደንብ በቃ ድምጽ መሰማት አለበት የሚለው የሆነ ሐሳቡ አለኝ። ትንሽ ከስልጠናው ነው ምናልባት ስልጠናው ላይ ነው። ምክንያቱም ተዋናይ በቃ ጀርባ ወንበር ድረስ ድምጽ መሰማት አለበት ምናምን የሚል ነበርና ጮክ ብዬ ነው ያልኩት። ስሜቱ ልክ ነው አይደለም ጉዳይ ሻር ነው። ምክንያቱም በጣም ብዙ ያልገባኝ ነገሮች አሉና አልኩት በደንብ አልኩትና ዳጊ ጸጣለ። አይ ልጅነቴን አይ እና ከዚህ ሰውነት የሚወጣ ድምጽ አይመስልም። ቀጭን ነበርሽ በጣም ቀጭንኛ። ከዛ በቃ ወሰነ ስክሪፕት ስጧታል። እውነትሽ ነው እዛው በስማ ስክሪፕት ስጧታል። ስክሪፕት ያስኩኝና ሄድኩኝ። ከዛ በኋላ ሌላ ህይወት ነው እንጂ ሜን የብሔራዊ ቲያትር ላይ ካስት ደረግሽ ሜን ካስት። ከዛ በጣም ከባድ ካስት ከሚያደክሙ ካስቶች አሉ
የእውነት የሚሰማ በቃ በጣም ፊልም የምታደርገው ድካምህን ስትወርድ የሆነ አልጋ ላይ እንኳን ተኝተህ ምን ብሎኛል መሰለ ከአሌክስ ጋር እያወራን እንደዚህ አሌክስ ለምንድን ነው ግን በንጋታው ቲያትር ተሰርቶ በንጋታው ለምንድን ነው የሚደክመው አልኩት። ተኝተን ነው የምንመጣው ስለው የሰው አይን ራሱ እኮ እንትኑ ያደክማል አለኝ። እንኳን ኢነርጂ ያለው ሁለት ሲሆን 4000 አይን ምናምን ኢነርጂ ያለው እና የሰው አይን ራሱ አንቺ ላይ እንትን ሲል አለው የሆነ ኢነርጂ ያለው እና እሱ እኮ ነው መስኪለኛል እና በቃ እንትን አይል ሰውነቴን የሚደክመኝ ነበረ። እውነት ለምና እንዴት አምነውም እንደሰጡኝ የዛን ጊዜ ዳጊንም ጫኔንም እጅግ አድርጌ በጣም ነው ማመሰግነው። በጣም ግን ራሱ ካነሳሽው አይቀር የቃቄ ውርዶት በጣም በተለይ የሷ ገጸ ባህሪ በጣም ሶፊስቲኬትድ ነች፣ ከባድ ነች በጣም እንኳን በዛ ጊዜ በዚህ ጊዜ የምታነሳቸው ጥያቄዎችና የገጠመችው ትግል በጣም ከባድ ነው። ምን ረዳሽ ለመረዳት ራሱ የእሷን ውስብስብ ባህሪ? እንዴት ሆነ መሰለ ዴቭ፣ ከዛ በኋላ እንዳልኩ ይሄ አሁን ከመስከረም ያኗኗር ዘይቤ ወጣሁኝ። ምክንያቱም ኢቭን ማለት ነው ከትምህርቱ ጋር እንኳን ማስኬድ አልተቻለም አይደለ? በጣም ከባድ ከመሆኑ የተነሳ በጣም እንኳን በዛን ጊዜ አሁን እንኳን ቢመጣ ይከብደኛል። ሌላ እንትን ቻሌንጅ ይፈልጋል እና ዳጊ ጫኔ በደንብ ፎከስ አደረጉብኝ። ልጅነት የሚረዳቸው ይመስለኛል። የምትቀበይ ሙሉ በቃ ብዙ ነገር ጫኔ ምን አይነት ሀሳብ ነበረው? ቃቄ ውርዶትን የምትጫወተው ካራክተር ንጹህ ሰው መሆን አለባት። ይሄ የአክቲንግ ህይወት ያልነበራት የሚል አቋም ነበረው። ለምንድን ነው አሁንም አክቹዋሊ አንዳንድ ሰዎች ይላሉ አዳዲስ የሆኑ ካስቶች ልክ ሶሚኬ ፍቅር እስከ መቃብርን ሲሰራ ማነው ስም አስታውሰኝ፣ ሰብለ ወንጌልን ካስት ሲያደርግ የሆኑ ነገሮች እንደሆነ ሰምቼ ነበር። ምክንያቱም መስከረም ነች የምትጫወተው ከሆነ ሰው ጋር እንዳያይዛት ከሌ ነው የሚጫወተው ሊባል ይችላል። አዲስ ካስቶች በተለይ እንደዚህ ፓወርፉል የሆነ ካራክተሮች አዲስ ሰው ቢጫወተው በደንብ አእምሮ ውስጥ ሴቭ ይደረጋል ብሎ ያስባል። ስለዚህ በቃ አዲስ ልጅ የፈለገ ብታደክም ምናልባት ትንሽዬ የሆነ የአክቲንግ እንትን ያላት እውቀትና አቅም እሱ ላይ መስራት ይቻላል ብሎ ያስባል። እና በቃ መማሬን ብሔራዊ ቲያትር መማሬን አውቋል። ከዛ ካራክተሯ ከልጅነቴ ጋር መጥቶለታል። ከዛ ደግሞ ያዩሽ ደግሞ ቲያትር አለያኘው አላዩኝም እኮ እነሱ እኮ ቢያንስ አይሰሙም፣ ሰምተዋል። በቃ አንዲት ልጅ መታለች እና ጥሩ ነች። ከዛ ሲፈትኑኝም ደግሞ የሚሰራበት ነገር ትንሽ ነገር አዩ፣ ትንሽዬ ነገር ካፉን ፓርት ሰጡሽ። ለፉብኝ ማለት ዳጊ ጠዋት ይኸውልህ ትምህርቱን ቆመ፣ ጠዋት እንገናኛለን 3 ሰዓት ከሁሉም ቀድሜ መምጣት አለብኝ። ከዛ በፊት ቮካል ኤክሰርሳይዝ እሰራለሁ፣ ሰውነቴን እንትን እላለሁኝ ምናምን። ከዛ በቃ ብቻዬን ያሰራኛል። ሊያውም የስክሪፕቱን ዲያሎግ አይደለም በቃ ሌላ ነገር ነው የሚያስፈልግ። ዝፈኝ ይለኛል ምናምን በቃ በደንብ። ከዛ ጫኔም እንደዚህ ስለ ቃቄ ውርዶት ይነግረኛል። በየቀኑ አንዳንድ ነገር ይዤ እንድሄድ ያደርገኛል። ቃቄ ውርዶት እንደዚህ ነች፣ ቃቄ ውርዶት እንደዚህ ነች ይለኛል። እንዳይበዛብኝ ሁላ አንድ ነገር ነው የሚነግረኝ እንደ ጨዋታ አድርጎ እና እሱን ይዤ ነው በጣም በቃ የእነሱም የሰሩበት መንገድ ነው ስለመናገር። ከዛ ወደ ቤት ሲሄድ ደግሞ ቀን የተለማመድኩትን ሪካርድ አደረግና ሪካርዴን እየሰማው ነው ወደ ቤት የሚሄደው። በቃ እኔ ራሴ እንትን አልኩኝ። በቃ በደንብ ሀሳቤ ምንም እሱ ላይ ሆነ ነገር አለሙን ተውኩት። ቤተሰቦቼ ትዝ አይሉኝ፣ ትምህርቴን አቆምኩኝ። ፈቀዱ እሱን ዝም አሉሽ? እሺ በቃ ከዛ ከእንደዚህ ኮሚኒኬት ማድረግ አቆምኩ። ቤት ገብቼ እዛ ስክሪፕቱ ላይ ነኝ ብታይ። ይገርማል። በጣም ብዙ አጋጣሚዎች አሉ የሚገርም። አንድ ጊዜ እናቴ ዘመድ ቤት መጥቶ ቡና ፊለት ተብዬ ስክሪፕቴን ይዣለሁኝ። ከዛ እንደዚህ ጋቢ ለብሰው እንደዚህና ከቅርዶት በመሀል ትጮዋለች ምናምን። ፓርቱ እንደዛ አለው ምናምን እንግዳ መኖሩ ነው እኮ ነው ያሳቀኝ። ከዛ ማንም የለም ደግሞ ቤት እሳቸው ብቻ ናቸው። ምን አድርጉኝ ትያለሻችሁ እንደዛ ምናምን
ያቆጣን ዛሬ ሬሳይን ተራምደ ሂድ እንጂ ምናምን አለው ዲያሎግ ፈሩኝ። ፈላ ቡናው እንደምንም በቃ ስንት ሰዓት እንደወሰደ ልነግር አልችልም። ከዛ ቀደሁኝና አሁንም ሀሳቤ እዚህ ነው እና ይኸው ምናምን ብዬ አልጠጣም እኔ አልጠጣም እናትሽ ትጠጣ እንደዚህ አይነት አጋጣሚዎች ኦብሴስድ ነበርሽ? አዎ በቃ ለሊት ራሱ እንደዚህ ምናምን አሁንም እሱ ነገር አሁንም ለምዶብኛል። ካራክተር እውነት እንደዚህ ተኝቼ ካራክተር ላይ ማሰብ ምናምን ነገር ከዛ ድንገት ይወጣል አይደል ውስጥ እኮ ነው የምትለው ነገር ይኸው ግን ድንገት ወጣ ወይ ሃይ ፓርቱ ምናምን አዎ እና እንደዚህ እና በጣም በቃ ድንግጥ ብሎ ያልፍ ይችላል። ዋው በዛ ግን ራሱ ከባድ ነች በጣም የሷ ካራክተር በጣም እና የሸክሙ ራሱ ከባድ አይደለ? ይሄ የሴቶች ጥያቄ ምናምን የሚለው ጉዳይ ራሱ አንቺ ትውውቁ ነበረች ግንዛቤው? በጭራሽ ይሄ የምታነሳቸው ጥያቄዎች ራሱ እኮ በቃ እንትን ነው። ሴት በጉራጌ ሀገር ያኔ ከ150 ዓመት በፊት በነበረ ታሪክ የነበሩ ሴትን መብት የተጫነ ነገር ነበረ። እሱን ነጻነት ነው የተጋፈጠችው የቀጥወታው እና በጣም እንኳን በጉራጌ ክልል አሁን አዲስ አበባ እንኳን መጠየቅ አስቸጋሪ ነው ኢትዮጵያ ውስጥ እንደዚህ አይነት ከባባድ ጥያቄ ማንሳት እና ከዛ ደግሞ እንትን ነች መጀመሪያ የምታነሳው ጥያቄውን እኮ በትዳር ጉዳይ ነው። ማስታወሰው እሱ ሌላ ሚስቶች አሉት ላግባ ሲል ሬሳይን ተራምደ ነው። ምክንያቱም እኔ እናትና አባቶቼ በአንድ አጀታ ሚና ብቻ ነው ጸንቶ ይኖሩ። ይሄን ታሪክ ነው በቤተሰቦቿ የምታውቀው ቃቂ ወርዶት ከዛ አትወጣም ትለዋለች እና አቤት እሱን ቪዲዮ ብታይ በቀደም ለታ ተሸልም ያለሁኝ በቃቂ ወርዶት በቅርብ በቀደም የሚባል ሳይሆን በቅርቡ ከወረደ በኋላ ማለት ነው ከወረደ በኋላ እና እሱን ቪዲዮ እየታየ ነበረ። ቤት እንዴት እንደማሳዝን እውነትሽን ነው። ቀጫጫ ልጅ በቃ እንዴት እንትኔ በቃ ይሄ ደም ስሬ ተገታትሮ ምናምን በቃ ራሴ ፍዝዝ ብዬ እያየሁት ነበር እኔ እያልኩኝ ማለት ነው። እና በዚህ ልክ ነበረ ልዩነቱ የነበረው በጣም ባህሉን ምናምን ድባቡን ለማወቅ ምን አረግሽ? እንዴት አደረግኩኝ መሰል የእንዳለ ጌታን እምቢታና ነበብኩት በቃ በቃቂ ወርዶት ዙሪያ ያሉት ለምሳሌ ጉራጌዎችን ሳገኝ መጠየቅ ጀመርኩኝ። ወግ ምንድን ነው? ጉራጌ ሴት በስንት ዓመቷ ነው የምትዳረው? እንዴት ነው ከቤተሰቦቿ ጋር ያላት ግንኙነት ምናምን በምን ልክ ነው የሆነ ማለት ፊደል መቁጠር አለብህ እኮ የሆነ ከባባድ ጥያቄ ለማንሳት እና ቃቂ ወርዶት እንዴት ይሄን ደፈረችው ገረመኝ። በጣም ወደድኳት እኔ ራሴ ምንድነው ራሴን ቻሌንጅ አረገችኝ ራሱ። ለምሳሌ ቢገርም ለዳጊ ያጫውቸዋለሁ ይሄንን ለዳግመ ፈይሳ ድሮ ወንድሞቼ ሲቀጡኝ ምናምን ሲሉኝ ምንም መልስ አይኖርህም በቃ መመታት ነው። አጠፋህም አላጠፋህም ሲመቱ መመታት ነው። እና የሆነ ጊዜ ለምንድነው የምትመታኝ ብዬ ጠየቅኩት። እውነትሽን ነው እግዚአብሔር በቃ ማለት እንትን አልኩኝ። ከዛ ደግሞ ልክ ያቺ እንዳልኩ ያቺ መስከረም አልቻ የምትፈራዋ እጅ አውጥታ ማውራት የምትፈራዋ መስከረም ምናምን የሆነ ቅርፍ እያለች ስትመጣ ራሴ ላይ ፊል አረኩት ነገር ለምን ብሎ መጠየቅ ጀመርኩኝ። መንገድ ላይ ምናምን እንደዚህ ምናምን ስትለከፍ ምናምን ለምን ብሎ መጠየቅ ጀመርኩኝ። እና መንገድ ላይ ሲሄድ እኔ ብዙ ጊዜ አንገቴን አቀርቅሬ ነበር መሄደው። ሲሄድ ዳጊ ከኋላ ተከትሎኝ ቀና ብለሽ ሂጂ አለኝ። ለምንድነው የምታውቀው? እየነዳሱ ከኋላ ይከተለኛል። ቀና ብለሽ ሂጂ አለኝ። ከዛ እሺ ዳጊዬ ምናምን አልኩትኛ። ከዛ ጫኔ ትዝ ይለኛል ልክ ቲያትር ስትሰራ የግሩፕ ጓደኝነት አለ እና ከነ እንዳለ ጋር ምናምን ቆሜ ሳውራ መስኪ ወንዶች ስር ምን ታረጊያለሽ ይለኛል። በቃ ከዛ ደግሞ የቃቂ ወርዶት እንትን አላት ደንገጡር ነገር አላትና ጊዜሽ የምትባል አንዲት ሴት መጣች። በእድሜም ተለቅ ያለች ነችና ምግቤን መምረጥ ጀመረች። ኢቭን ምትበይው ይሄንን ነው በኖርማል ዴይ ቱ ዴይ መስኪ አሁን እርጎ ነው የምትጠጪው አሁን እንደዚህ ነው እንትን የምትይው ምናምን ማለት ጀመረች። በቃ በደንብ ሰሩብኝ። ይገርማል በጣም ሂውጅ ኢንቨስትመንት ነው። በጣም ከዛ ፈረስ ልምምድ ደግሞ ወጣን። ወርዶት በቅሎላት ጋልብ ነበር ይባላል በታሪክና ፈረስ ልምምድ ላይ ሌላ አክተር ሲፈራ ልክ ነው እኔ መፍራት አልችልም።
ከካራክተሯ ጋር ሄደ ቀጥ ብለሽ ውጭ ያለ ማንም እርዳታ ትወጣለህ ስትጋልብ። እኔ በፍጹም ነው የምልህ በቃ በጣም ጭራሽ በቃ ሞክርና ፈረስ ስትጋልብ ምናምን ሊያውም እንደዚህ ቀስቀስ እያልኩ ሲሄድ እንትን አይልም የሚያሰለጥን ሰዎች ምናምን አሉ እነሱ የኔን ፈረስ ብቻ እንዲፈጽን ያደርጉታል እግዚአብሔርን በስማ እና በጣም ብዙ ጊዜ በጣም ከባባድ እንትን መውደቅ ወድቅ ያለው ከፈረስ ላይ እና ተነስቼ እንደወጣ ነው የሚያደርገው ሬርሳል ላይ ፈረስ እየተለማመድን ሄደን ነው ለማመደው እና ተነስቼ ቢያመኝም ማለት አይቻልም ተነስተ ፈረስ ላይ ወጥተህ እንደገና መቀጠል አለብህ ከዛ እኔ ስቆም እግሬን ገጥሜ ነበረ ምናምን እግርሽን ከፍተሽ ቆሚ ምናምን ከዛ ልክ አክቲንግ የሚመስልክ ነገር አለ የሆነ እንደዚህ መወራጨት ምናምን ነው ቀስ ብለሽ ነገር ይሄን ምናምን በቃ በደንብ እንትን አሉና የሚገርም ራሴ ላይ ራሱ ለውጥ አመጣ ራሴ ህይወት ላይ ሆነች የተረጋጋች መስከረምን ሰርታን ያለፈችው ዘለቀብሽ እሱ አዎ ከዛ በኋላ አንድ ወዳጄ ብሎኛል እንደዚህ ሪሌሽንሺፕ ላይ ምናምን መስኪ ተጽዕኖ እንዳታረግብሽ ቃቂ ወርዶት ምናምን ይለኝ ነበር አይደል በጣም ብዙ ግድ አይሰጠኝም ነበርና በጣም ነበር ፈረስ ግን ከተነሳ በቅርብ ያልወጣ ፊልም ቀንጃ ላይ ሌላ የፈረስ ጉዳይ እንደነበረ ይሰምቻለሁ ይከተልሻል የፈረስ የሱ ቀንጃ የሚል በጣም ቆንጆ ፊልም ይወጣል ቸርዬ ፕሮዲዩስ ያደረገው እሱም አክት አድርጓል በጣም ደስ ብሎኝ በቃ ልክ ስክሪፕቱን ሳነበው ካራክተሯ ድንግጥ አርጋኝ የተቀበልኩት ስክሪፕት እኔም ትንሽ ምስሎች አይቻለሁ በጣም የሚያስደነግጥ አይነት ፊልም ይሆን ይመስለኛል አዎ እሺ እና ሰጠኝ ቸርዬ ምናምንና በቃ በጣም ነው ፈረስ ምትጋልቦችኛው ትደነቅ ትባላለች ካስቷ እና እንትን ፈረስ መጋለብ አለው ምንም እግር መንገድ አለው ምናምን አክቹአሊ ከዛ በኋላ ብዙ ጊዜ እንደዚህ አይነት ካራክተሮች ያሻ ልጅ ቴድሮስ ራይተዋበች አለች ኮስተር ያሉ እንሳሮ ላይ ማርሸት አለች እንደዚህ አይነት ካስቶች መጥተዋል ይገርማል አንቺ ደጋግመሽዋል መጥተዋል ሬዲዮ ድራማ ላይ ራሱ እንደዚህ ሂሮ ካራክተር ተጫውቻለሁ የሚገርም እውነት ሲል እግዚአብሔርን ተከታታይ ጊዜ መጥቶልኛል ምን አይነት አጋጣሚ እንደዛ አይደለሽም አንቺ ፈታ ያልሽ ነሽ ሜቢ በቃ ለትውኔትና ለሲኒማ እንደዛ ነው የታጨሽው ይሁን ቁጣ ነገር ይዋጣልኛል መሰለኝ አንቺ ግን ቁጠኛ አይደለሽም እኮ አይደለሁ ያው እንደውም አንዳንድ ጊዜ በቃ ቁጠኝነቴን ለማሳየት ከአክቲንጎቼ አንድ እየተዋስኩ እስኪ ነኝ ማርሸት ያለሽ እየተዋስኩ ነው እንጂ ቁጣ በቃ እንትን ይለኛል የሚመጣል ችግር ምንድን ነው ግን ፈረሱ የዚህ የቀንጃው ፈረስ ግልብ ያለው ከዛ ሁለተኛው ቻሌንጅ ምንድነው ከዛ ጸጉሬን ተቆርጬ ነው ባይዘው አክት ያረጋግተኛው እና አስደንግጠሽኛል የመጀመሪያ ኢሜጁን ሳይ መጀመሪያ እንደውም ቸርዬ በቃ በሜካፕን ሞክረዋለኝ አይ ግድ የለም ሰርፕራይዝ ነው ለተመልካች ሲያዩት በጣም እንደሚወዱት እርግጠኛ ነኝና አይ ግድ የለም ተቆርጬ ስራዬን እዚህ ልጨርስና ያለውን እመጣለሁ ከዛ ግድ የለም ጸጉሬ ያድጋል አልኩት ፊልሞች ታሪክ ናቸው እኮ አይደል በጣም ዴቪያ በጣም ከዛ ሄድኩኝ እና የቃቂ ወርዶት በአትሊስት የሆነ እንትን ብሎ አንዴ ተቀርጾ በየሳምንቱ እንትን የሚል ነው ይሄ ግን 2 ወር ከተቀረጸ እንትኑ የፈረስ ጉዳይ አለ አይ ነው ገብቶካልና ከዛ ደግሞ የፈረስ ጸባይ የየራሳቸው ጸባይ አሉ ይሄ ባለቤቶቻቸው ያስለመዷቸው አይነት ቁጡ ፈረስ አለ ለምሳሌ ምናምን ይሄ ጨዋ ነው ምናምን ይባላል ከዛ ጨዋውን አምጡላት ለመስከረም ለኔ መጣልኝ ፈረስ ዴቭ ፊጋው ነው በጣም አይለኛ ነው ምልህ እንትን አይልህም አይታገስም ምንም ነገር ከፈረስ ጋር መስኪና ፈረሶች እሺ እግዚአብሔር አይታገስም እነዛ አሁን ስለሰለጠኑ አሁን የቃቂ ወርዶት ጊዜ እንትን ብለዋል ቸርዬ ደግሞ ምን አድርጓል መሰለ ሄደን እኮ ሰልጥነና ስንሰለጥን ግን ፈረሶቹ ራሱ የሰለጠኑ ናቸው ለውድድር የሚሄዱ ለዚህኛው የሚጠቅም አይደለም ሰራተኞች ናቸው ወንድሜ እና በቃ መከራዬን እና የሆነ ሰዓት ተናደድኩበት በቃ ምናምን እንዴ አንተ ነህ እየተቆጣከው ባለቤት
እየተቀጥቀስ ብለህ ብትነግረው ፈረሱን አታስቆጣው። አዎ አንተ ነህ ቁጡ፣ ባለቤቱ ቁጡ ስለሆነ ነው። የምርም ደግሞ ልክ ባለቤቱ ሲይዘው ምናምን ሄደህ ምናምን እንትን ይለዋል። ገባኝ። እንደዚህ ነው ይሆናል የሚግባቡት። እና እሺ ፍቅር ስጫዋል እሺ በፍቅር ሞክር ናይስ በቃ ጌታዬ በቃ ራሱን እግዚአብሔር እንደዚህ ልክ ፊቱ ጋር ሄደን እንደዚህ እንትን ያልኩት በቃ ዝም በለው እሺ። እሱ ምን እኮ ወደዋለሁ ከፈረስ ጋር ንግግር አግሪመንት ላይ የለም አልተጠቀሰም። ከዛ እሺ ይላል እኮ ፈረሱም ይገራል። እንደው ፍቅር ይወዳል ፍቅር እና ይገባዋል። ችግሩ ስወጣ ነው ከላይ ስቶኝ። ከዛ በቃ ተማረርኩኝ። በእውነት ነው የሆነ ቪዲዮ አለ የተወሰደ፣ ምናልባት ሜኪንጉ ከተለቀቀ እንትን ካሜራማኖቹ ምናምን ድንግጥ ያሉበት ሆን ብሎ የሚመስል ነገር በቃ እንደዚህ የኋላ ከፍ አድርጎ እንደዚህ ወደዚህ ነበር የምወድቀው። ቢሾው ምናምን ነው የተረፍኩትኝ። በቃ አሁን አልችልም አልኩኝ። በቃ ይዘኛል ብታይ ካራክተር የሆነ ነገር በቃ ሲያቅትሻ። አዎ በቃ እስከ መጨረሻው ምናምን። ግን ሰምቲንግ የሆነ ነገር ደግሞ ቢሆን ሌላ ችግር ፊልሙን መቅረጽ በዛ ላይ በጣም በቃ በአስቸጋሪ ሁኔታ ነው የተቀረጸው። በቃ ከቀኖች ጋር እየተሯሯጥን የለም ሲመሽብን ለምሳሌ እስከ 12 ነው የምትሰራው ምናምን። ከባድ አካባቢ ነው። ሙሉ በሙሉ ሰላምም አልነበረም። በጣም በከባዱ ጊዜ ነው የቀረጽ ነው እና ከጊዜ ጋር ነው። ከዛ ለፕሮዲሰር በጣም ቻሌንጅ ነው። ይገርማል። ወደ ቃቄ ወርዶት መልሼ ልመልስሽ። ፈረስ ነው እዚያ ወሰድን በነገራችን ላይ እና ይሄ እየነገርሽኝ የነበረው በጣም ይሄ የአንድ ቦክሰኛ ታሪክ የሚመስል ነው ራሱ የቃቄ ወርዶት ልምምዱ ላይ ነበረሽ ታፍነት። ግን ምናልባት ረስተሽ ይሆናል እንጂ ከክብደቱ የተነሳ የልምምዱ ጤናሽ ራሱ የታወከበት አጋጣሚ እንደነበር መድረክ ላይ ሰምቻለሁ። ዳጊ እንትን አይልም፣ አይረካም። የሚፈልገው ጥግ እስኪደርስ ድረስ በቃ ማለት የማይቻል ነገር የለም ብሎ ያምናል። ተዋናይ የሆነ አቅም ካለው እና ፈቃደኛ ከሆነ ራሱን እንትን ለማለት ለመስጠት ለካራክተሩ በደንብ ይሰራል ብሎ ያምናልና ውጪ ወጥቼ አንበሳው ጋር ቆሜ ድምጽሽን መስማት ፈልጋለሁ ይለኛል። ከቲያትር ቤት ውጭ ቆሞ እሱ በቃ ማለት በጣም አይቻልም እኮ ግን ምንድነው አትሊስት እስከ ፏዬ ከደረሰ እንኳን ነው እኮ እንደው ምናልባት እና እንደዛ ምናምን አለኝ። ከዛ ደግሞ ጾም ነበር የጾም ልምምዱ ነገር እና እንትን አላልኩኝ እጾማለሁ ደግሞ መሰለኝ ነገር በጾምም በደንብ የምችለው ነገር መሰለኝ። ለካ ከጾሙ ባለፈ ደግሞ ወተት ሚሪንዳ ምናምን ያስፈልግ ነበር። በደንብ ኤነርጂ የሚፈልግ ስራ ነበርና አልኩትና በቃ የሆነ ሰዓት እንደዚህ ብዬ ነው የወደኩት። በቃ ራሴን ሳትኩኝ በስማ ምናምንና በቃ ምናምን ደነገጡ መጡ መስኪ ምናምን አሉኝ ምናምን እንደምንም ተነሳሁኝ። ከዛ በኋላ በቃና ስለምጾም ነው ምናምን አልኩት። ታዩ ጾሙ ምናምን አለኝ። በልቼም ወደኩ። ችግሩ በሌላ ቀንም ነው በልቼም ተበልቶ እንኳን ከባድ ነው ማለት ወደኩኝ እንደዛ። ከዛ የግምገማ ቀን ደግሞ ቲያትሩ አልቆ የግምገማ ቀን አሌክስ አሉ ገምጋሚዎች፣ ዳጊ ራሱ አለ፣ ነመሲ አሉ ምናምን ብቻ አሉ ቁጭ ብለዋል። እና እየሰራው ነው የመጨረሻ ፓርት ላይ የብሔራዊ ቲያትር ደረጃው አለች አይደለ መሀል ላይ ያለችው እሱ ጋር የምትወርድበት ነው ወደ ህዝብ የምትገባበት ሲን አለ እና እምባዬ አይኔን ከለለኝ። እና እውነት ለመናገር በቃ የሆነ አዳራሽ ሞልቶ መሰራ ነው መሰለኝ። ይሄ 5-6 ሰው ያላል በቃ በደንብ ዳጊ ይሄ ሁሉ የለፋበትን ውጤት አልፏል አላለፈም የሚባልበት ታይም ከዛ ሰው እንትን የምንልበት በቃና አላቅም በጣም በደንብ ስሜት ውስጥ ገብቼ ነበር ስጫወት የነበረው። ከዛ እንትኑን ሳትኩት ደረጃው
ወደ ታች ነው የወደኩት። በስማ ደግነቱ ምንድነው አትለኝም? ከፈረስ ላይ ወድቆ መነሳት ስላስለምድ ከመሬት ላይ እንኳን ከደረጃ ከባድ አወዳደቅ አይደለም የወደቅሽው። ደረጃውን ሳትኩት እንጂ ረጅም እኮ ነው ዴቭዬ፣ እንደዚህ ወደ ታች ረጅም ነውና ሳትኩትና ወደኩኝ። መቶኛል እኮ ነገርየው፣ ግን ተነስቼ ቀጠልኩትና ደንግጧል። ሁሉም ተነስተዋል። ወይኔ ምናምን ብለው ተነስተዋል። ጨረስሽን ቲያትሩን? ጨረስኩ ቲያትሩን። ከዛ ያው ህመሙ ቀጠል አይደል? ይገርማል፣ በጣም ይገርማል። የተፈተንሽበት ነው በጣም። ቃቄ ውርዶት በጣም በጣም እንትን ብሎኛል። ገና 20 ዓመት ሳይሞላሽ በ18 እና በ19 ዓመትሽ የቃቄ ውርዶትን መስራትሽ ሳያንስ እሱ ለመድረክ ሳይበቃ ሬርሳል ላይ ያለሽ ደግሞ የጌትነትን ነው የቴዎድሮስ ራእይ ላይ ተዋበችን ሆነች ደግሞ ለመስራት ታጨሽ። ምን ጉድ ነው! ጌትሽ መጀመሪያም ካስታርጉኛል እኮ ዴቪዬ፣ ከቃቄ ውርዶት በፊት እሺ ጌትሽ ይፈልግሻል ምናምን ያሉኝ እኮ ለተዋበች ነው። ከዛ አገኘሁትኝ ኦልሬዲ ቃቄ ውርዶት ተጀምሯል። ያው በቃ ቅድም እንዳልኩ ነው እድለኝነት በደንብ በቃ በሰፊው ነው እና እድለኛ ነኝ በጣም እኔና ቃቄ ውርዶት በጣም ጎበዝ ነሽ። ግን ሳይሆን ዴቪዬ በዛን ጊዜ ያኔ እድለኝነት ይፈልጋል። ግን አምሹር እኔ አሁን ያ ለቡድን ለስልጠና የሰራሽውን ቲያትር ባየው ስላለሁ የተቀረጸ ነገር አለ የለውም? ፎቶ አንድ ያኔ አብሮኝ የሰራለች እንደዚህ ከፍ ካለን ፎቶ ልኮልኛል። እና ከእድለኝነትን ባሻገር ያቺ ቲያትር ስሟ በጣም ትልቅ በደንብ እንትን አላት። እና ጠራኝና እንደዚህ በቃ ጀምሬያለሁ ቴዎድሮስ ራእይንና ተዋበች እንድትጫወችልኝ ነው አለኝ። ተዋበች ምን እንደሆነ አውቀሻል ማለት? ዋና ቴዎድሮስ ራእይን ልሰራ ነው እና ዝም ብዬ በሆነ ታሪክ አውቃለሁኝ እና ግን ቲያትሩን ጭራሽ አላውቀውም አላየውም። እና እንደዛ እንድትጫወችልኝ እፈልጋለሁ አለኝ። ከዛ ምሳ ጋብዞኝ ነው እንደውም እንደዛ ያለኝ። ብሔራዊ ቲያትር በየአይነት ከዛ እንደዛ ሲለኝ አይ ቃቄ ውርዶትን እየሰራው ነው ጌትሽዬ ምናምን አልኩት። እና በቃ በጣም ደስ ይለኛል አልኩት። በጣም ከመጓጓት የተነሳ እኔ በጣም ስራ ላይ ብታይ በጣም ኢነርጂ እንትን ነው የሆነ ነገር ከወደድኩኝ በቃ በደንብ ነው እንትን ምለው እና በቃ ግን ኤኒ ታይም ነይ ባልከኝ ሰዓት እሰራለሁ አልኩት። ይሄኛውም እኮ አድክሞኛል፣ ግን በቃ ይሄኛውንም ደግሞ ባለኝ ሰዓት በቃ መስራት እፈልጋለሁ አልኩት። ከዛ አሻለኝ። አይ እንደዛ ከሆነ እንኳን ምናልባት ላይ መች ይችላል ምናምን አለኝና ሌላ ካስታ አደረገ። ሰላምዬውን ብሔራዊ ቲያትር የምትሰራ ሰላምዬን ካስታ አደረጋትና ኦልሬዲ ከሷ ጋር እየሄደ ነው። ከዛ እኔ በምችል ሰዓት ነው መሄደው እና ስቱዲዮ ነበር የመጀመሪያ ልክ ስክሪፕት ንባብ ነገር ወንበር ቁጭ ተብሎ ዝም ብሎ ብሎኪንግ ነገር ይጀመራል። ከዛ ቁጭ ብዬ እየሰራሁኝ ልክ ቃቄ ውርዶት ላይ ዳጊ የአንበሷ ታሪክ አለች አይደል? እዛ ሆኜ ልስማሽ አለኝ። ልክ ተዋበች ጋር ስመጣ በጣም ጮክ የጀመርኩኝ ማለት ነው። ምናምን እንደዚህ ምንድን ነበር እንደውም የመጀመሪያ ላይ ያለ ስሞትልክ አፈር ሰሆን የኔ ጌታ እንክት ስልልት ወይ በእናትህ ባትጠገብ ጮክ እያልኩ ነው የምጫወተው። ልካዝ ልስልስ ያለች ነች ተዋበች። ቆይ መስከረም ድምፅሽን ቀንሺ፣ ተመስገን ነው ድምፅን ቀነስ የሚባል አክተር መጣ ያለው ትዝ ይለኛልና እሺ ከዛ ድምፄ ላይ ደግሞ ጌትሽ የለም። አየህ ምን ጠቀመኝ መሰለ ዴቪዬ፣ እዚህ ጋር ባይዘው ከልክ በላይም ጮሆ መጫወት ልክ አይደለም። እና ዳጊ ግን እንትን በቃ መጀመሪያ ክፍት አድርጎ ጀምሮ እዛው ላይ ሊሰራ ይችላል። ጌትሽ ደግሞ እዚህ ያገዘው ነው ገብቷል። ባላንስ አደረገልኝ። ለእኔ ጥሩ አጋጣሚ ሆነልኝ። በጣም እዚህ ጋር ሁለት በጣም የተለያዩ ገጸ ባህሪያት፣ የተለያዩ ዳይሬክተሮች እድለኛ ነሽ በጣም ዴቪድ። ከዛ በቃ ልክ መጀመሪያ ጌትሽ ሲያየኝ በቃ በተመቸሽ ሰዓት እምነት ጣላው። በተመቸሽ ሰዓት መተሽ ስሪ፣ አንቺ ነሽ የምትጫወቺው አለኝ። ከዛ እሺ አልኩትኝ። ግን እሱን ስራ ለማቅለል ፈልጌ ሲዲውን ሰጠኝ። ይኸውልህ ትዝ አለኝ አሁን ሲዲውን እዩ ቤት የድሮን ያለኝ ድሮን ሰራውን ነሱሬ ሰርተውታልና እሺ ብዬ ቤት እየገባሁኝ ብሎኪንጎቹን ቤት አጠናለሁ። በቪዲዮ መጥቼ እዚህ እሰራለሁ ማለት ነው። ብሎኪንግ አያሰራኝም እሱ ስሜት ላይና ዲያሎጎቹ እንዴት ማለት እንደ ዘየውን ገባኛ ያረገኛ በዛ መንገድ
ይገርማል። ከጌትነት ነው ጋር መስራት ልክ ቅድም የዳግማዊን እንዳወራሹ ሌላ ቀልድ ያልሆኑ ልምዶችም ያገኘሽበት ነው። በተለይ ስለ ትወና ዲሲፕሊን ሁሌ የምጠቅሹን ነገር ከጌትነት ነው የሰማሁት ያለሽ ምን ይሆን? መቼም ብዙ ተዋናያንና ተዋናይ ለመሆን ጥረት እያደረጉ ያሉ ልጆች የሚሰሙን ይመስለኛል። ምን መሰለ አሁን ዳጊ ካራክተሩ እንዴት መሰለ መድረክ ላይ እየተጫወትክ ሰምቲንግ የሆነ ነገር አንድ ቀን ምን ሆንኩ መሰለ የተጫወትኩኝ የሆነ የሚያስቅ ሲል ነገር ነው ዳጊ ከት ብሎ ሳቀ። እና እኔም አብሬው ምን ፈልገሽ ነው? እኔ ተመልካች ነኝ። እኔ መሳቅ መብታለኝ እንዴት አንቺ ትስቂያለሽ ምናምን ብሎ ማለት ይሄ በሳቅ ውስጥ ትንሽ ለቀቅ ማለቱን ታየዋለህ ዳጊን ማለት ነው። ጌትሽ ደግሞ ምናልባት ራስ በቃ መጥቶ እንትኑም ራሱ ይሄ ልክ ሲያቀርብህ ምናምን አለው አይደል ጌትሽ እንትን አትልም ለቀቅ ብለህ ቶሎ አታወራ የምትፈራው ነገር አለ። ትዝ ይለኛል አንድ ጊዜ መጥቼ እጄን ይዞኝ እንደዚህ ነቀነቀኝ እንትን በያው ሪላክሱኝ ጥሩ እኮ ነው የምትጫወቹ ለምንድን ነው የምትፈሪው ምናምን ብሎ እጄን ነቀነቀኝ። አያስታውሰውም ቤቢ ጌትሽና እሺ ምናምን አልኩትኝ። እና አንድ ጊዜ ምን አጥፍቼ እንደሆነ አላስታውስም ወይ አርፍጄ መጥቼ ነው ወይ ሰምቲንግ የሆነ ነገር እና ጌትሽን አገኘሁትኝ። ከዛ ይቅርታ ጌትሽ ምናምን ነገር አልኩትኝ። ከዛ መስከረም አለኝ የፈለገ ችሎታ ቢኖርሽ ምክንያቱም በጣም እንደ ካስቱን እንድጫወት እንደፈለገ በሆነ ስሜቱ ጌትሽ ስሜቱን ታቀበታለህ። በቃ ሲወድህም ደስ ሲለውም ሲደብረውም ታቀበታለህና እንትን በቃ ይሄ እንደፈለግኩሽ አውቀሽ እንትን እንዳትይ መስመር እንዳስቺ ነገር ሐሳቡና የፈለገ ችሎታ ቢኖርሽ የፈለገ ህዝብ ቢያጨበጭብልሽ ምን ቢልሽ ዲሲፕሊን ከሌለሽ በዜሮ አባዡ አለኝ። ዋው! እና ሁሉ ጊዜ ስነ ስርዓት ዲሲፕሊን ይኖርሽ ስራሽን አክብሪ በስነ ስርዓት ተገኚ ይገርማል አለኝና ሁሌ ትዝ ትለኛለሽ በቃ ዲሲፕሊን ከሌለሽ በዜሮ አባዡ። ይሄ ማለት ችሎታ ምንም በቃ ገብቶሃል። ብዙ ጎበዝ ሰው የሚፈተንበት ጉዳይ ነው የእውነትም በተለይ በአርት ውስጥ ዲሲፕሊን ከሌለ በዜሮ ነው የሚባዛው። ብዙ ሰው ግን በችሎታ ይተማመናል። በቃ ችሎታ ካለኝ ማንም ይፈልገኛል ብለህ ታስባለህ። ግን ልክ ነው ለካ ገብቶሃል። አሁን ከሆኑ ዳይሬክተሮች ጋር እንኳን ሳወራ ካስት ስናረግ ባህሪው ጥሩ ነው ምናምን ሲሉ ሰማቸዋለሁ አይደለ? ግድ ነው በጣም ችሎታም ኖሮክ እንኳን ሌላ መሰፈሪያ በዜሮ ሊባዛ ይችላል። እውነትም የሆነ ጊዜ በታለንትሽን በፈለጋ ውስጥ አሳልፈሽ ከዛ ደግሞ በሚገርም አጋጣሚ ደግሞ ብሔራዊ ቲያትር ወደ ስልጠና መጥተሽ እነዚህን ትልልቅ ተውኔቶችን እየተለማመድሽ የተከፈተው የመጀመሪያው ቲያትር የቴዎድሮስ ራዕይ ነው ከሁለቱ እና ብሔራዊ ቲያትር እንግዲህ ኦፍ ኦል ቲያትርስ ብሔራዊ ቲያትር አዳራሹ ሰው ሞልቶ ያ ሁሉ ተመልካች እያየ ቀኑ ደርሶ ሊመረቅ ከመድረክ ጀርባ ሆነሽ ትጉስተዋለሽ። እውነትሽን ነው። ምን አንድ ጊዜ ያው የመጀመሪያ ቀን እንትን አለ ሲናሪው ተገንብቶ ከጀርባ ስፔስ አላት ቦታ ብቻዬን ሆኜ ምክንያቱም እኔ መጀመሪያ ላይ እንትን አልገባም ቲያትሩ ተጀምሮ የሆነ ጊዜ ከሄደ በኋላ ነውና በጣም ብዙ ጊዜ ጸሎት አድርጌያለሁኝ ባክስቴጅ ሆኜ በቃ ማለት ደጋግሜ ነው እናቴ ነች መሰለኝ ይሄ ሁሉ ሰው እያያት እንጂ ምናምን ብላ ድሮ ጸጉር ላይ መርፌ ቁልፍ ይደረግ ነበር ለሰማይን ምናምን አልባሶ ተሰርቼ ጸጉሬን ለተዋበች እንትን መርፌ ቁልፍ አድርጌያለሁ። መርፌ ቁልፍ ደግሞ አይደረግም። ገብቷል። ዘመኑ ሩቅ ስለሆነ ኬት ይመጣል። እንጸተነች መሰለኝ መስኪ ምንድን ነው ያደረግሽው? ቴጌ ተዋበች ቴጌ ተዋበች ኖ ኤኒዌይስ እሺ የተዋበች አያትን ነበር የምትጫወተው። እንጽችዋ እና አየችኝና መስኪ ምንድን ነው ያደረግሽው? አይ እናቴ ነች የሰው አይን እንደዚህ መርፌ ቁልፍ ይደርባል እኔ ብላ አወለቀችልኝ። ኢቭን ነው ማለት በቃ የሰው አይን የሚበላኝ ነው መሰላትና እናቴ የመጀመሪያ ቀን ነበረች የቴዎድሮስ ራዕይ ውስጥ ከተመልካ ዋው ሞልቷል አዳራሹ። ከዛ ሰራሁኝ በቃ የመጀመሪያውን ጭብጨባ በቃ እንዴት መጀመሪያ ስወጣ እንትን ብያለሁ። በቃ የሆነ ጄን አልቦኛል
እንዴት አይነት ስሜት እንደሆነ ልነግር አልችልም። እንኳን ያኔ ዴቪዬ አሁን እንኳን ያስፈራል አይደለ? ኦፍ ኮርስ እሱ ነገር ሁሌም አይለቅም አይደል? ሁሌም አይለቅም። በቃ እኔ በጣም ደፋር ነኝ የሚል ሰው አክቹዋሊ እኔ ስቴጅ ላይ ብቻ አይደለም ስክሪንም ላይ የሆነ ስትመጣ በቃ የሆነ እግዚአብሔርን እንዲቀድም ነው እንጂ አስቸጋሪ ነው በጣም እንኳን ላይቭ የሆነ ነገር እና እናቴ ቁጭ ብላለች እጄን እያላበኝ ነው ምናምን ከዛ ሽሜ እንትን አለ ደግሞ የለም ሽመልሳ ሱራፌል ተካ ሱሬ በጣም የሚገርም ፐርፎርማንሱ ነው አፄ ቴዎድሮስ እና እሱን እየተጫወትን ልክ ተነስ ነው አመልካሳ ምን አርግ የሚል ይመስላል እንኳን ገብርዬን መሳይ እንኳን አለሜን መሳይ እንኳን እነገልሞን መሳይ ነብሮች ይዘህ ይቅርና አንድ ብቻህን ምን እንደምትሰራ አውቀዋለሁ ታውቀዋለህ ዛዲያ ምን የሚል ይመስላል ተነስ ነው አምልህ በላ ተነሳ በላ ታጠካሳ ብላ ስታስነሳው ሰው ያጨበጭባል እንዳለ አዳራሹ ዴቪዬ እዛን ጊዜ ተሰማኝ ደግሜ ሊሰማኝ አይችልም በቃ የሆነ እና ደግሞ ጸጥ ብሎ ነበረ አዳራሹ ከዛም በፊት ምናምንና ከዛ በኋላ መድረኩ በደንብ ነው በቃ እንትን የሚለው ፉከራ ይኖረዋል ቢውልድ እያደረገ ነበር የመጣው በቃ ድብልቅልቅ ሰማኝን ስሜት ልነግር አልችልም እሱ ሲኖች አልቆ ተዋበች የምታርፍበት ሲን የፍትሃት የሚደረግ የለቅሶ ሲን አለው እናቴን ማን ያዛት እውነትሽን ነው እግዚአብሔርን ምን አረጉ ወንድሜ ሲነግረኝ ልጄን በመንቀናዩብኝ ምን የምር ነው ለቅሶ የሚመስለው እንኳን ለሷ ቲያትር ምንም ማታቀው ቀርቶ እኛ እንኳን በቃ ጣኑ ሲሸት ለቅሶውን ስትሰማው ከዛ እንትን ይዘው ነው እንትን ይቃሪዛ አስክሬን ይዘው ነው የሚገቡ በቃ ሪል ነው የሚመስለው የምር ነው የሚመስለው በመንቀናዩብኝ ይሄ ስራ ነው የሚገርም በጣም ረጅም ጊዜ ተደነግጥ ነበር ሞተች ብለው አሁን ድረዋት ጨፍረው ውይ በእናትሽ አሳዘንሽ በጣም በቃ ደነገጠች በቃ ሞት ያስደነግጣል ደግሞ የልጅ ሞት በጣም እሷ ቲያትር እንደሆነ በምን ታውቃለች በጣም ወይኔ በእናትሽ ሲነግረኝ እንጀራ ነው ከዛ በኋላ የሚገርም ቴዎድሮስ ራይን በቃ ላይ ማለች ደግመሽ ነው በቃ በቃኝ አለች በስማ ይገርጋጆርዶት ነው ከዛ በኋላ የሽት እናቴ አክቹአሊ ሁሉም ቲያትሮችን አይታችኋለች እውነትሽ ነው እስካሁን ያሉ አሁን ከትዳር በላይም ብቻ ነው ያላየችው የመጨረሻውን ለምንድን ነው ያለች እግራን አሟት ነው ብቻ ሰምቲንግ የሆነ ነገር ሆነና እንጂ ሁሉንም ቲያትሮችን አይታለች ሁሉም ላይ ተገኝታለች የሚደንቀው ግን ይሄ መድረክ ላይ ቲያትርሽ ቢታይም ከዛ ደግሞ አንቺም እውነት እኔ ተዋናይነት እንጀራዬ ነው እንደ ካሊጉላ እንትን ማለቱን ብትጀምሪ እቤት ውስጥ ግን ቦታሽን ያጸናልሽ አንቺም ራሱ ያስደነገጠሽ አንድ አጋጣሚ ነበረ ጌትነት ነው ስለ አንቺ የመሰከረበት እንደ ዘበት ምንድን ነው ታሪኩ እናትሽ እሱ ታሪክ እንዴት መሰለ ጌትሽ መድረክ ላይ እንዳልኩ ጥሩ እንደሰራውለት ተሰምቶኝ ያውቅ የሚገርም እስከ ቴዎድሮስ ራይ ብዙ ጊዜ ታይቶ እንኳን እንትኑ ስስቱ በውስጡ ነበረ ለኔ ያለው ነገር ምክንያቱም ሜቢ እንግዲህ ወይ እንዳልበላሽበት ፈርቶ ነው ምናምንና አውጥቶ አይነግረኝም ስለዚህ ሁሌ እንዳላስደሰትኩት ነው ማቀው ነኝ ስለዚህ በቃ መቼ ነው በቃ ጌትሽ እንደሚፈልገው መሰራው ነው ምለው ሁሌ በእውነቴን ነው ምነግር እሺ እና እንትን ጌትሽ ምናምን ተባለን ምክንያቱም ከዛ በፊት ከጌትሽ ጋር ነው መሰራው ምናምን ብዬ ተንብያለሁ ተቦጥልቀሻለሽ ቤት ምናምን እና ከዛ ጌትሽ ኢንተርቪው ሲመን ጌትሽ ነው በራሴን የከፈትኩት ምናምን ጄቲቪ ላይ ነው እየቀረበ ያለው ጆሲን ሃውስ ላይ ከዛ በጣም ፎከስ አድርገን እየሰማን ነው ቤት ማለት ነው ምክንያቱም በቃ የኔ አሰሪ ነው ምናምን በደንብ ቤተሰብ ሆኗል እኛ ቤት ስሙ ታውቋል በቃ ቤተሰብ የትን ያውቁት ነበር ግን አሁን በአንተ አንደበት እንዴት ነው በቤተሰብ አንደበት ቅርብ አድርገህ ስታወራ ማለት ነው እና ቤት ደግሞ እኔ በቃ እስካሁን ድረስ የሚገርም ትናንት ታገኘዋለሽ ይሉኛል እማገኛል ታዋቂ ነው ብዙ ምትተዋወቂ አይመስልሽ ሁሉም ቤት እኮ ነው እኔ ልጃቸው ነኝ ገብቷል
ዝነኛ አንዶች ትዝ አይላቸው በጭራሽ። በቃ ማለት የሆነ እሷ መስኪ ድራማ ትሰራለች ምናምን ብለው በፍጹም አያስቡም። እና ምናምን እንትናን ግን ታውቂዋለሽ ታገኛለሽ ምናምን እና አንዳንዴ ማውራት ይከብደኛል። አውቀዋለሁ ለማለት እና ጌትሽን እንደዚህ እንትን እያለ እያወራ እየሰማን እንትን የምትለው ተስፋ የምጥልበት ተዋናይ ይመስለኛል ጥያቄ ወይ የምታደንቀው ሰው ምናምን የምታደንቀው ወይ ተስፋ የምጥልበት ተዋናይ ይመስለኛል ከሁለት አንዱ ጥያቄው ሲለው ሽመልስ አበራን ጠራ። ከዛ ሱራፌል ተካን ጠራና መስከረም አበራ አለ። መስከረም ትንሽ ልጅ ነች 19-20 ዓመት ይሆናታል እና በጣም እኔ ጋር አሁን ትጫወታለች ተዋበችን ትንሽ ልጅ ነች እና በጣም ተስፋ ያላት ተዋናይ ነች ምናምን አለና ከዛ ጆሲ ያየው ሪያክሽኑ ሁላት እዚህ ጋር ሲያየው ምንድነው ከእድሜ በታች ነው ምናምን ትንሽ ሰው ጠራውብህ አይደል ነገር አለው። እግዚአብሔር ትንሽ ልጅ ነች ምናምን ነገር ብሎ አለው። ዞር 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 ወደ ቲቪው ቀረ። እኔ ነኝ ባይዘው እኔ ነኝ እና ዞር ወደ እኔ እንዴ ምናምን በጣም ተደነቁ። ዋው ጌትነት ስምሽን ጠራው ምናምን ማንም ምልህ በፍጹም በስራ አይተውክ ቢሆን እኮ አይ ነው ምናምን እኔ እንዴት በቃ እንዴት እንደፈነደኩ እንዴት ልቤ ደስ። ከዛ በኋላ ቤት በቃ ሰንሳስ ያሬጂ ተመረቅሽ በቃ ጌትነት ስቶሪ በጣም ግን ለአንድ ተዋናይ እውነትም ደግሞ ጌትነት ኢንዶርስ ከማድረግ ውጭ ምን ልታገኝ ትችላለሽ? በስማ ምን እንደው እኔ እንጃ። በስማ ምናልባት ወደፊት ራሱ ምናምን እንትን አለለውም በቃ ጌትሽ የሚገርማ አሁን ድረስ ምናምን ጌትሽ መውደዱን በተግባር ነው የምታየው። በቃ አንተን መውደዱን ብዙ አይናገርም። ብዙ ጊዜ እንትን አይልህም በጣም እንደዚህ ትጮቹ ምናምን አይልክም ምናምን አሪፍ ነው መስኪ ቆንጆ ነው ምናምን ከዛ በደፈናው ጠቅለል አድርጎ ነው የሚናገረው ምናምን እና ቲቪ ላይ ምንም ሳልታወቅ እንደዚህ በጣም ውለታ ሰራልኝ። በጣም ግን ራሱ እውነት እዚህ ጋር ስለ አንቺ መነሳት ያለበት ይመስለኝ በጣም በዛ ትንሽነት እድሜ ኦልሞስት ያየሽ ስለ አንቺ የሰማ ሰው ሁሉ በቃ አረንጓዴ መብራቱን ያሳየሽ ሰው ነሽ። በተግባርም በአንደበትም መስኪ የምትባል በጣም ጎበዝ ልጅ አለች ተብሎ እንዴት ተሸከምሹ? ብዙ ጊዜ ያጠፋል እሱ ነገር እዛ እድሜ ላይ። አዎ እንትንም አለው የሚገርም ሳትሆን መሆን የለም። ለምሳሌ እኔ ጌትሽ ያለኛል በቃ ዲሲፕሊን ከሌለሽ ዜሮ አባዡ። ከዛ አንድ መዘጋጃ ቤት ቲያትር እየሰራው ከታዋቂ ሰዎች ጋር ሆንሽ ማለት ታዋቂ ሆንሽ ማለት ነው። ይልክ ማቃቸው ነገሮች አሉ። መጀመሪያ ከኦዲየንስ በፊት ባለሙያ ላይ ያቅሽ ይገባል። እነዚህን መሰል ነገሮች ይይዛቸዋለሁ። ምክር ከምር ተወስጃለሽ? አዎ። ከዛ ምንድነው አሁንም ድረስ በቃ እንትን በቃ ትቤት ጥሩ አይደለም ምናምን ይባላል። ምናምን እንትን ብለ ሰራው ብለ ትቤተኛ እንዳትሆን በእኛ ሙያ ላይ አይ ቲንክ ብዙ ስለሚስተዋል ይመስለኛል። እና ብዙም ደግሞ ያስጨንቀኝ ነበር። ተደጋጋሚ የሚመጣው ካድናቆቱ እኩል የሚገርም እሱ ነው አይደለ? በቃ ትቤተኛ እንዳትሆኝ ይሄ ነገር ጣጣ ነው ማለት ነው። በቃ ደጋግሞ አምሮ ይወስጣል። ይገርማል። የሚገርምህና አንዳንድ ጊዜ ሳትሆኑላ ለምሳሌ አንድ ጊዜ አንድ ሰው ምን ብሎኛል መሰለ እንዴ ሰው ሰላም አትልም አሁንማ ምናምን እና አሁን የሚገርምህ ገና ስገባ ጀምሮ እከልዬ ማለት መለማመድ ጀመር። ኦኬ እሱም ለካት ቤት ነው። አየህ ምናልባት በራስ ሀሳብ ሆነ እንኳን ሰው ሳታይ ሰፈር ስገባ ምናልባት ወደ ሰፈሬ ሲሄድ ምናምን ባያዩኝ እንኳን ነው የምልህ ጠርቼ ነው ሰላም የምለው። እና አሁን እንደውም አንዳንድ ሰዎች መስኪ ግን የምርሽን ነው የሚሉኛሉ እንደዚህ አጥብቀሽ ሰላም ስትይ በቃ የሆነ ሰዓት ሰው እሺ ታዲያስ ምናምን ብለህ ልትሄድ ትችላለህ። እኔ ፊቴ እንኳን በቃ እንትን እንዳይልብኝ ይጨነቃለሁ። ሰው እሱኛው ጉዳይ እኩል ይመጣ ነበር። ዴቭ እግዚአብሔር ሲረዳሽ ነው። በጣም በጣም ይገርማል። ብዙ ስለ ትወና አውርተናል። ስለ ቲያትርም ስለ ሲኒማም በተወሰነ መልኩ አንስተናል። ትንሽ ወደኋላ አልመልስሽና እስካሁን የሚገናኝ ጉዳይ ነው። መስኪ በጣም ጥሩ ድምፅ አለሽ አሉ። እናም እኛም እናውቃለን፣ በብዙ አጋጣሚዎች አይተነዋል፣ በአደባባይም በአጋጣሚዎችም። እና ድምፃዊ የመሆን ህልም አልነበረሽም?